ሰላም ጤና ይስጥልኝ እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ትረካውን ማድመጥ ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ኦን ቢያደርጉ በዚህ ቻናል የሚቀርቡ ትረካዎች ቶሎ ይደርሶታል። ቻናላችንም እንዲያድግ ይረዳናል። ከዚህ ቀጥሎ የማቀርብላችሁ ትረካ እውነተኛ ታሪክ ነው። ለምትሰጡኝ ማንኛውም አስተያየት ከልብ ያመሰግናለሁ። ወደ ትረካው። የዶዲ ማስታወሻ። ደራሲ ዶዲ ስዊት። እውነተኛ የስደት ታሪክ። ቀን 27 3ኛው ወር 2007 ዓመተ ምህረት ቅዳሜ። ከማለዳው 12 ሰዓት ላይ ጉዞውን ይጀምራል የተባለው ከአዲስ አበባ ተነስቶ ወደ መተማ የሚሄደው መኪና እንዳያመልጠኝ ቀደም ብዬ መርካቶ አውቶቡስ ተራ ተገኘሁ። ከመተማ ሱዳን፣ ከሱዳን ቤይሩት ለመሄድ ጉዳይን የሚያስጨርስልኝ ደላላ በስልክ ያስተዋወቀኝ ሐና የምትባል ልጅ ደወለችልኝና እሷም አውቶቡስ ተራ መድረሷን ነግራኝ በር ላይ ተገናኝተን መኪናችንን ለመፈለግ ወደ መናኸሪያ ውስጥ ገባን። መናኸሪያ ግቢ ውስጥ ያሉ ረዳቶች እየመሩ መተማ ወደሚያደርሰን መኪና ወሰዱን። መኪና ውስጥ ገብተን ስናይ 65 ተሳፋሪዎችን የሚይዘው መኪና ሊሞላ ቀርቶ ግማሽ እንኳን አልሆነም ነበር። የመቀመጫ ቁጥራችን 2 እና 3 ስለነበር ዕቃችንን ወንበራችን ላይ አስቀመጥንና ከመኪናው ወርደን ዳቦ ቆሎና ውሃ ገዝተን ከተመለስን በኋላ አንድ ሰፈሯ እዛው አውቶቡስ ተራ የሆነች አዳነች የምትባል ልጅ ስልክ ቁጥር ደላላው ሰጥቶን ስለነበር ደወልንላት። መጣሁ፣ እዚሁ መናኸሪያ ግቢ ውስጥ ነኝ አለችን። ከብዙ ጥበቃ በኋላ መኪናው ሞላ። አዳነችም መጣ አንድ ቁጥር ወንበር ላይ ከፊታችን ተቀመጠች። ሐና የጀርባ ሻንጣ፣ የእጅ ቦርሳና ፌስታል ጠቅጥቃ ይዛለች። ከወዲያ ወዲህ ታገለባብጠዋለች። ይሄ ሁሉ ምንድነው ብዬ ስጠይቃት ቤይሩት ላሉት ጓደኞቿ በርበሬ፣ ሽሮ፣ በሶ፣ ቆሎ፣ ዳቦ ቆሎና ሌሎችም ብዙ ነገሮች መያዟን ነገረችኝ። አዳነች ተቆጣች። ይህን ሁሉ ኮተት መያዝ እንዳልነበረባትና ደላላው ኮተት እንዳታበዙ ስላለ አነስተኛ የእጅ ቦርሳ ብቻ መያዟን ነገረችን። አደነኳት። የምን ኮተት ማብዛት ነው አልኩ በውስጤ። እኔም የያዝኩት ቦርሳ የጀርባ ሆነ እንጂ ካዳነች አይበልጥም። በውስጡም የጥርስ ሳሙናና ብሩሽ፣ ካልሲ፣ ፓንት፣ ቫልዚን፣ ዶድራንት፣ አንድ ቅያሪ ጫማና 2 ቅያሪ ቱታዎች ብቻ ነበር የያዝኩት። ገዝተን የመጣነውን 2 እሽግ ዳቦ ቆሎ ጨመርንበት። ደላላው ምንም ነገር እንዳልነገራት ሐና ነገረችን። ለኔም ምንም እንዳልነገረኝና ሊነግረን ይገባ እንደነበረ ተናገርኩ። ሐና ተነጫነጨች። ዕቃ ይዛችሁ አትሄዱም ካለ ምን እንደምታደርገው በማሰብ ገና ካሁኑ ራሷን ማጨናነቅ ጀመረች። አንቺ በተመቻቸ መንገድ የምትሄጂ መሰለሽ እንዴ? ይህን ሁሉ ዕቃ ይዘሽ እንዴት ትመጫለሽ? ትንሽም ቢሆን የእግር መንገድ አለ ሲሉ ሰምቻለሁ። እንደዚህ የማታውቂው ቦታ ስትሄጂ ለራስሽ ለጉዞሽ በጣም አስፈላጊ የሆኑ ነገሮችን ብቻ ነው መያዝ ያለብሽ። ለማንኛውም ብዙ ራስሽን አታጨናንቂ፣ ተጋግዘን እንይዘዋለን። እኔ ጭንቀት አልወድም፣ በእናትሽ አታካብጂ፣ እንደሚሆን እናደርገዋለን አልኳት። ገና መንገድ ሳንጀምር በሆነ ባልሆነው ነገር እንድትጨነቅ ባለመፈለጌ። እውነትሽን ነው፣ እንደሚሆን ይሁን
አለች። ዕቃዎቿን ወደ ጎን አድርጋ እጇን አጣምራ ወንበሯ ላይ ወደ ኋላ ተለጥጣ እየተቀመጠች ነገሩን የተወችው ለመምሰል ሞከረች እንጂ አይኖቿ ዕቃው ላይ ነበሩ። ብዙም ሳትቆይ አንዱን እያነሳች አንዱን እያስቀመጠች ማንሾካሾኳን ቀጠለች። ሰው የሚልሽን አትሰሚም አይደል? ለምን ራስሽን ታጨናንቂያለሽ? አልኳት። ከኔ የባሰች ራሷን የምታጨናንቅ ልጅ መሆኗ እያሳሰበኝ። እኔ በአሁን ሰዓት የምፈልገው ዘና ያለና ሁሉን የሚያስረሳኝ እንጂ ተጨንቆ የሚያስጨንቀኝ ሰው አይደለም። ቆይ በእናትሽ ዶድዬ አንድ ጊዜ ታገሽኝ ብላ ዕቃውን ከወዲያ ወዲህ አመሰችውና አማርኛ ስታወራ ወደ ጉራጌኛ ስለሚወስዳት ንግግሯ ደስ ይላል፣ ያዝናናል፣ ያስቃልም። የሽሮ፣ የበርበሬ፣ የበሶው የሌላውም ሽታ ከተሳፋሪዎቹ ሁካታ ጋር ተደማምሮ ራስን ያሳምማል። የመኪናውን መስተዋት ከፈትኩና አንገቴን ወደ ውጪ ብቅ አድርጌ ንጹህ አየር ለመሳብ ሞከርኩ። መኪና ውስጥ ያለው ግርግር የማላውቀው የተረበሸ ከተማ ውስጥ የገባው እስኪመስለኝ አስጨነቀኝ። ተሳፋሪዎችንና ሸኚውን ለይቶ ለማወቅ ቢያስቸግርም በሁሉም ሰዎች ላይ ግን የመለየት ድባብ ያጠላበት የከፋው ፊት ይነበባል። ይዘዋቸው የሚጓዙትን ዕቃዎች ማስተካከሉን፣ መጠራራቱን፣ መላቀሱን ማየት ሆድ ያስብሳል። መኪናው ላይ ሸኚዎችም ተሳፋሪዎችም ይዋከባሉ። ከጠዋቱ 12 ሰዓት ላይ ጉዞ ይጀምራል የተባለው ደረጃ 1 የሕዝብ ማመላለሻ ሸኚዎቹን አስወርዶ ሞተሩን አስነሳውና ለአንድ ሰዓት 5 ጉዳይ ሲሆን ግቢውን እየለቀቀ መውጣት ጀመረ። በመስኮት ወደ ውጭ እያየው በሐሳብ ቆዘምኩ። ለምን እዚሁ ሀገሬ ውስጥ የሆነ ሥራ እየሰራሁ ትምህርቴን እንደማልማር እየሰራሁ ልማር ብልስ ምን አይነት ሥራ ልሰራ እንደምችልና የማገኘውንስ ደሞዝ ሊያኖረኝ ይችል እንደሆነ እያሰብኩ ሳወጣና ሳወርድ አዲስ አበባን ወደ ኋላችን እየተውን በአስፓልቱ ግራና ቀኝ በሚያምር አረንጓዴ ደን የተሞላውን ጫካ እያለፍን ተጉዘን ሱሉልታ የፍተሻ ኬላ ላይ ስንደርስ ለፍተሻ ወረድን። ውስጤ ምንም ሰላም አይሰማውም። ተረብሻለሁ። ተሳፋሪዎቹ ውሃ፣ ለስላሳ፣ ብስኩት የመሳሰሉትን ነገሮች ሲገዙ እጄን አጣምሬ መኪናውን ተደግፌ ቆሜ አያቸው ነበር። በሕይወቴ የምጠላው ነገር ከቤቴና ከቤተሰቦቼ መራቅ ነው። ከቤቴ ስወጣ ይጨንቀኛል፣ ያንጫንጨኛል፣ ያስፈራኛል። በራስ መተማመኔ ይጠፋል። ምክንያቱ ግን ምን እንደሆነ ለራሴም አይገባኝም። የዛሬው ደግሞ የተለየ ነው። በጣም ፈርቻለሁ። የምወዳቸውን ሰዎች ሁሉ ጥዬ የስደት ጉዞ መጀመሪያ አስጨንቆኛል። ምን አለበት ትንሽ ሊያኖረኝ የሚችል ብር በኖረኝና ከመወዳቸው ሰዎች ጋር መኖር በቻልኩ ስልም ተመኘው። አልቅሽ አልቅሽ ይለኛል። ስሜቴን ለመቆጣጠር ከራሴ ጋር እየታገልኩ ሰውነቴን ለማፍታታት ተወጣጠርኩ። አንድ ከቀልቧ ያልሆነች ልጅ ድምጿን ከፍ አድርጋ እያወራች የሚያስፈልጓትን ነገሮች እንደ ውሃ፣ ስፕራይት፣ ብስኩት፣ ዳቦ ቆሎ፣ ሌላም ነገሮችን ትገዛለች። ፊቷን ሳየው አዲስ አልሆነብኝም። የት ነው የማውቃት ብዬ ራሴን በመጠየቅ ማሰላሰል ጀመርኩ። ልጅቷ ዕቃዋን ገዛዝታ ጨርሳ ወደ መኪናው ስትመጣ የት ነው የማውቅሽ አልኳት። ፈራ ተባ እያልኩ አቃቂ ነው የምታውቂኝ? አቃቂ አይደለሽ? ሎሚ ይባላለሁ ብላ መታ ግጥም አድርጋ ሳመችኝ። ታውቂኛለሽ ብዬ ጠየቅኳት። ድምድሙ ጋር አይደለሽ? የእነንትና እህት አይደለሽ? ወንድምሽ እንትን አይደል እንዴ? ቤቴ እንትኑ ጋር ነው፣ ቦኖ ጋር አወቅሽ
አጣደፈችኝ። እኔ እንጃ ሳላውቅሽ አልቀርም አልኳት። ከመተማ ሱዳን ነው አይደል የምትሄዱት? ብዙ ልጆች መኪና ላይ ታገኛለሽ ብሎኛል ደላላይ ፍቃዱ። አንቺን የሰፈሬ ልጅማ ካገኘው አልፈራም። እንኳንም ኖርሽልኝ አቦ አለችኝ። ትልቅ የምትመካበት ሰው ያገኘች ይመስል ዘና እያለች ወደ መኪናው ውስጥ ገባች። አንቺም የፍቃዱ ነሽ አልኩና ፈገግ ብዬ ተከትያት ገባሁ። ሐና መከረኛ ዕቃዋን ከወዲያ ወዲህ ታንቀሳቅሳለች። ሎሚ የፍቃዱ መሆኗን ነገርኳትና አልፌ መስኮት ጥግ ወንበሬ ላይ እንደተቀመጥኩ መኪናው መንገዱን ቀጠለ። የተወሰነ ርቀት በሄድን ቁጥር የደረስንበትን ቦታ ስም ምን እንደሚባል ሐና ረዳቱን እየጠየቀች ለደላላው ፍቃዱ እየደወለች ትነግረዋለች። እሱም እየደወለ የት እንደደረስን ይጠይቃታል። ስንት እንደሆነን ሲጠይቃት 4 ነን ብላ ስማችንን እየጠራች ነገረችው። ሐና፣ ዶዲ፣ አዳነችና ሎሚ ቀልቃለዋ ልጅ መሆናችንን ነገረችው። ሎሚ ከኛ በስተግራ በኩል ከ2 ወንዶች ልጆች ጋር መስኮት ጥግ ነበር የተቀመጠችው። የገዛችውን ብስኩት ከፍታ አንዱን ወደ አፏ እየከተተች የቀረውን አጠገቧ ለተቀመጡት ወንዶች ሰጠቻቸው። እነሱም አንዳንድ ይዘው ለሐና ቀበሏትና አንዱን አውጥታ እየጎረሰች እኔም እንዲይዝ እጇን ስትዘረጋልኝ እንደማልፈልግ ነግሬያት ወደ ኋላዬ ተለጥጬ ተቀመጥኩ። ወዲያው ረዳቱ የቁርስ ሰዓት ደረሰ ይልና ከጎኑ ከተቀመጠ ልጅ ጋር በመተባበር አምባሻና ፔፕሲ ለፈለገ ፔፕሲ፣ ሰበናፕ ለፈለገ ሰበናፕ አደሉን። ተሳፋሪው ሁሉ ቁርሱን በልቶ ለስላሳውን ጠጣ። ቁርስ ይሰጡናል ብዬ አልገመትኩም ነበር። አምባሻውን ሳየው አላስደስተኝም። የሆነ ጫካ ነገር እያለፍን ስንሄድ ዝንጀሮዎችን አየን። አምባሻዬን በመስኮት እየወረወርኩ ሰጠኋቸው። ረዳቱ ተሳፋሪው በልቶ መጨረሱን አይቶ ሂሳብ ወጣ አድርጉ ሲል ሁሉም አጉረምርመው አንዳንድ ደረጃቸውን የጠበቁ የሕዝብ ማመላለሻ ባሶች እንደሚያደርጉት በነፃ የታደለ ነበር የመሰለን። ብዙዎቹ አንከፍልም፣ የለንም፣ ለምን የሚሸጥ መሆኑን ቀድመህ አልነገርከንም ብለው ግርግር ፈጠሩ። ረዳቱን ጠራሁትና መጀመሪያ ለምን አልነገርከንም? ገንዘብ የሌለው ሰው ይኖር ይሆናል፣ ልክ አይደለህም ስለው ማን ነው ገንዘብ ሳይዝ ይሄን ሁሉ መንገድ የሚጀምረው? ተበደራችሁም ቢሆን ትሰጡኛላችሁ። የሚያቀራራ ካለ አስወርዶ ጥሎት መሄድ ነዋ፣ ቀላል እኮ ነው አለኝ። ለምሳሌ እኔ የለኝም ታስወርደኛለህ ስለው ይመችሽ ብሎ አፌዘብኝ። አዳነች ከመጨቃጨቅ ብላ የኔን የሐናንና የራሷን ሳላያት ከፈለች። ሁኔታው ቢያናድደኝም ምንም ማድረግ ስለማልችል በዝምታ አለፍኩት። ተሳፋሪዎቹ ሁሉ ሳይወዱ በግዳቸው ከፈሉ። ከተወሰኑ ሰዓታት ጉዞ በኋላ ገብረ ጉራንቻ በመባል የሚጠራ አካባቢ ደረስንና መኪናው አስፋልቱን ትቶ ወደ ግራ በመጠማዘዝ አጥሩ ላይ በትልቁ ገነት ሆቴል ተብሎ ወደ ተጻፈበት ግቢ ገባና ለምሳ ቆመ። 20 ደቂቃ ብቻ እንደተፈቀደልን ረዳቱ ሲናገር ተሳፋሪዎቹ እየተሽቀዳደሙ ወረዱ። መንገዱን ሙሉ ሲበሉ ነው የመጡት። ዳቦ ቆሎ፣ አምባሻ፣ ብስኩት ብቻ አፋቸው አላረፈም ነበር። ምግብ እንዳላየና እንደተራበ እንደዚህ መቻኮላቸው ገረመኝ። እና ዳነችም ለመውረድ እየተጣደፉ ተነሽ እንጂ እንውረድ ሲሉኝ ወርዳችሁ ብሉና ኑ እኔ አልወርድም ስላቸው ረዳቱም ሹፌሩም መኪናው ላይ መቀመጥ እንደማይቻል ቆልፈው እንደሚወርዱ ነገሩኝ።
እና ሐናም መውረድ አለብሽ ብለው በግድ አስወረዱኝ። የምግብ ፍላጎት የለኝም። ያው ከወረድኩ ግን የጀበና ቡና ለመጠጣት አሰብኩና ወደ ምግብ ቤቱ ገባን። ስጋን የምንበላው ስጋ እንዘዝ አለች አዳነች። ምን እንዘዝ እያሉ ሶስቱም ጠየቁኝ። የጀበና ቡና አልኳቸው። ሐና ተቆጣች። መጀመሪያ የሆነ ነገር መቅመስ አለብሽ፣ ከዛ በኋላ ነው ቡና የምትጠጪው። ይልቅ ምን እንዘዝ? ሰዓት የለንም አለች አዳነች። ስጋ ብላለች። ስጋ እዘዙ። ወጣ ነገር አልበላም። እዘዙና ጠብቁን፣ እኛ ሽንት ቤት ደርሰን እንመጣለን አልኳቸውና ሐናን አስከትዬ ስወጣ ስንት ምግብ እንዘዝ አሉኝ ሎሚና አዳነች። በአንድ ድምፅ 2 አልኳቸው። ኧረ አይበቃንም አሉ አሁንም በአንድ ድምፅ። እያየን እንጨምራለን ብያቸው ጥለናቸው ሄድን። ሽንት ቤቱ በወረፋ ተጨናንቋል። የተሰጠን 20 ደቂቃ እዚሁ ሊያልቅ መሆኑ ነው አልኳት ሐናን። ተሳሳቅንና ወረፋችንን መጠበቅ ጀመርን። አይደርስ የለ ደርሶን ገባሁ። ወይ ሽንት ቤትቴ! ተገትሬ ወረፋ መጠበቂያ አናደደኝ። በጣም ቆሻሻ ነው። አፍና አፍንጫዬን አፍኜ ከመቆም ባልተናነሰ መቀመጥ ተንጠልጥዬ ሸናሁና በአፌ ምራቅ ሞልቶ ወጣሁ። እጃችንን ታጥበን ስንሄድ ምግቡን አላዘዙም። 3 ጥብስ አዘን እነሱን ለመምሰል እንጂ የመብላት ፍላጎት አልነበረኝም። ምግቡ ሲመጣ እኔና ሐና እየቆነጣጠርን ዳር ዳር አልን። ሎሚና አዳነች በምግብ ቀልድ እንደማያውቁ መገመት አላቃተኝም። አበላላቸው አስደስተኝ። ምን አለበት እንደነሱ ክፍት የሆነ የምግብ ፍላጎት በኖረኝ ስል ተመኘሁ። ይጥማል በሉና ይጨመር አለች አዳነች። ጎረምሳ የምታጎር ሲመስል በትልቁ እየጠቀለለች። እኔ በቃኝ አልኩ እጄን ለመታጠብ እየተነሳሁ። አረ በቃችሁ አለቻና ብስጭት ብላ። ለምን እንደሆነ ባላውቅም ትንሽ ነገር ያበሳጫታል። በእጇ የያዘቻትን ትንሽዬ ጉርሻ ትሪው ላይ ውርውር አደረገችና ነይ ታጥበን እንምጣ ልጄ አለችኝ ፍንጥር ብላ እየተነሳች። ተከትያት ሄድኩ። አዳነችና ሎሚም የሐና መበሳጨት እያሳቃቸው ቀና ብለው አዩዋት። ኧረ እንዳትመጪን አለች አዳነች ፈገግ እንዳለች። የጀበና ቡና ባፈላልግም ላገኝ ስላልቻልኩ የምግቡን ሂሳብ ከፈልኩና መኪና ውስጥ ገብተን ጉዞአችንን ቀጠልን። አዳነች ከረዳቱ ጋር የጦፈ ወሬ ይዛለች። እኔና ሐና ገርሞናል። ለረጅም ጊዜ የሚተዋወቁ ነበር የሚመስሉት። የሚያወሩትን ሁሉ እንሰማቸዋለን። ወዴት እንደምንሄድ ሲጠይቃት መተማ ደርሰን ሱዳን፣ ከሱዳን ደግሞ ቤሩት ልንሄድ እንደሆነ ስትነግረው ሐና ተናደደችና አንቺ አዳነች ብላ በቁጣ ስትጠራት ድንግጥ ብላ ወደኛ ዞረች። ምን ዝም ብለሽ ትለፈልፊያለሽ? አፍሽ ዝም ማለት አይችልም አለቻት በገነፈለ ስሜት። ደግሞ ምን አደረኩ አለች አዳነች እኔን እያየች። የት እንደምንሄድ ለማንም እንዳትናገር፣ ሰላዮች ሊኖሩ እንደሚችሉ፣ የምንሄደውም በሕገ ወጥ መንገድ እንደሆነና መጠንቀቅ እንዳለብን በእርጋታ አስረዳኋት። አዳነች የምትገርም ልጅ ናት። ምንም ነገር መቋጠር አትችልም። ብልጥና ብዙ ነገር የምታውቅ ብትመስልም ቀርበው ሲያዩዋት ግን ገና ምንም ያልበሰለች እንጭጭ ናት። ዱባይ 7 ዓመት ሰርታ እንደመጣች ስትነግረን እኛ 3ታችንም ቤሩት እንደነበርን ነገርናት። ሎሚ ከዚህ በፊት ቤሩት ሰርታለች። ወደ ኢትዮጵያ ከመጣች በኋላ በሕገ ወጥ መንገድ ተመልሳ ወደ ቤሩት
በኬንያ በኩል ልትሄድ ስትሞክር ከኬንያ አውሮፕላን ማረፊያ ተይዛ ወደ ሀገሯ ተመለሰች። አሁን ደግሞ በሱዳን በኩል እድሏን ለመሞከር ነው እዚህ የተገኘችው። ሐናም ቤሩት ከማዳሟ ቤት ጠፍታ ያለመኖሪያ ፍቃድ ስትሰራ ነበር በፖሊስ ተይዛ ወደ ሀገሯ የተመለሰችው። እኔም ከዚህ በፊት ቤሩት ሰርቼ ስለነበር ሌላ ሀገር መሄድ አልፈልግም ብዬ እድሌን ለመሞከር መጥቻለሁ። አዳነች እየደጋገመች ስለ ቤሩት እየጠየቀች አደረቀችኝ። ቤሩት በጣም ቆንጆ ሀገር እንደሆነ፣ ከቤሩት ሌላ የትም ሀገር መሄድ እንደማልፈልግ ነገርኳት። ሌላ ሀገር ሄጄ ስለማላውቅ ሊሆን ይችላል ቤሩትን በጣም ወዳታለሁ አልኳት። ሐናና ሎሚም ሐሳቤን በመደገፍ የሀገሯን ጥሩነት አረጋገጡላት። እሷ ደግሞ እንደ ዱባይ ጥሩ ሀገር እንደሌለ ነገረችን። ሁላችንም ማውራት የምንችለው ያየነውን ነው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል እንደሚባለው አይነት ነገር ሆኖብን ነው እንጂ የአረብ ሀገር ጥሩ የለውም አልኳቸውና ሌላ ጥያቄ ከመጠየቄ በፊት ወንበሬ ላይ ወደ ኋላ ለጥጥ ብዬ አይኖቼን ጨፈንኳቸው። የሚያሰለች ጉዞ ነው። የመንገዱ ርዝመት አስጠላኝ። ከሐና ጀምሮ ተሳፋሪዎቹ እያንቀላፉ፣ እየተኙ፣ እየነቁ ከረጅም ጉዞ በኋላ ከምሽቱ 1 ሰዓት ላይ ባህር ዳር መናኸሪያ ደረስን። ረዳቱ ነገ ጠዋት 11 ተኩል እዚሁ መናኸሪያ ተገናኝተን 12 ሰዓት ጉዞ ወደ መተማ እንደምንጀምር ነግሮን የመኪናውን በር ሲከፍተው ዕድሜያቸው ከ14 እስከ 15 ዓመት የሚሆኑ በጣም ብዙ ወንዶች ልጆች እየተሯሯጡ መጥተው መኪናውን ከበቡት። የተወሰኑት እንግዳ ተቀባይ የሚል ከሻማ የተሰራ በአንገታቸው አጥልቀው ወገባቸው ላይ የሚታሰር ሽርጥ አስረዋል። ተሳፋሪዎቹ መውረድ ሲጀምሩ በግድ እየጎተቱ አሪፍ የሚከራይ አልጋ አለ፣ ማደር አይደል የምትፈልጉት ኑ እያሉ ሲያዋክቧቸው ለመውረድ የተጣደፉትን አዳነችና ሎሚን ሀገሩን እንደማያውቅ እንዳትሆኑ ቀልጠፍ በሉ፣ አልጋ አለ ሲሏችሁ በደፈናው አንፈልግም በሉ አልኳቸውና ወረድን። ኑ አልጋ አለ እያሉ ከበቡን። አንፈልግም አልኳቸው ከያቅጣጫው የጨመደዱትን ክንዴን ለማስለቀቅ እየሞከርኩ። እስከ መናኸሪያው በር ድረስ አልጋ አለ እያሉ ሲከተሉን አንፈልግም ዘመድ እየጠበቅን ነው ስላቸው ለማያውቅሽ እሺ አዳሚ ሱዳን ለመሄድ አይደል እንዴ ከአዲስ አበባ የመጣሽው ሲለኝ ማወቁ አስገረመኝና እንዳልሰማ ሆኜ ነይ ሐና አልኩና የመናኸሪያውን በር ወጣን። ጨለማ ቢሆንም እንግዳ መምሰል ስላልፈለኩ በግራ በኩል አስፓልቱን ይዤ ሐናን እየመራው መንገድ ሲጀምር አዳነች ጠራችኝ። ዞር ስል ነይ እስቲ አልጋ አለ አሉ አለችኝ ከሁለት ወንዶች ጋር ቆማ። በጣም ተናደድኩ። እኛ አመለጥን ስንል አልጋ አንፈልግም በሉ ብዬ ሳስጠነቅቃት ቆይቼ ነገሩን ሁሉ ስታበላሸው አንጀቴ ያረረ። ምንም ሳልናገር ዝም ብዬ ቆምኩ። አንቺ ያምሻል እንዴ አልጋ አንፈልግም አላልንሽም አለች ሐና በጣም ተናዳ። ችግር የለውም ብናየው አለቻት አዳነች። ሐና ወደ ወንዶቹ እያየች አባቱ እሷ ዝም ብላ ነው እኛ አልጋ አንፈልግም አለችው በማባበል መልኩ መለስ ብላ ወደ እኔ ዞራ እየተርጎመጎመች። ዶዲኔ እስቲ እሷን ታያትና አለች አዳነች ወደ እኔ እያየች። ነይ ነይ ዶዲ ምን ጨነቀሽ ካልሆነ ይቀራል አለች ሎሚ መናደዴን ከፊቴ ላይ አንብባ። ምንም መልስ ሳልሰጣቸው ወደ እነሱ ሄድኩ። ሐና ተከተለችኝ። ልጆቹ እያጣደፉ እዛው ቅርብ ትልቅ ሆቴል ይዘውን ገቡ።
ወደ ሁለተኛ ፎቅ በደረጃ ይዘውን ወጡና አንድ የሆቴሉ ተቆጣጣሪ ነው ከተባለ ሰው ጋር አገናኙን። ስንት መኝታ ክፍል እንደምንፈልግ ሲጠይቀን አንድ ክፍል 2 አልጋ ያለው እንደምንፈልግ ነገርኩት። ይሻላል አይደል አልኳቸው። እንደሚሰማው እርግጠኛ በመሆን አዎ አሉ ሶስቱም። 2 አልጋ ያለው አንድ ክፍል ውስጥ ሲያስገባን ዕቃችንን አስቀመጥንና አልጋዎቹ ላይ ቁጭ ቁጭ አለን። ለኛ ሂሳባችንን ስጡንና እንሂድ፣ ስራ ያመልጠናል አለ አንደኛው ልጅ። ስንት እንስጥህ አልኩት ቦርሳዬን እየፈለግኩ። 40 ስጡኝ አለ ምንም ሳያፍር። 40 ምን አልኩት ቦርሳዬን መፈለግ እያቆምኩ። ከእያንዳንዳችን ነው አለችው ሎሚ። የሁላችንንም ቢሆን እንኳን አልከፍልም አለቻና። እንዴት ነው የማትከፍዪው አላት አንደኛው ልጅ። ጭቅጭቅ ሊጀምሩ መሆኑ ገባኝና አልጋውን የሚያከራየው ማን ነው ብዬ ኃላፊ የተባለውን ጠየቅኩ። እኔ ነኝ አለኝ። ስንት ነው የሚከራየው ስለው 200 ነው፣ ለ4 50 ብር ትከፍላላችሁ ማለት ነው ሲለኝ ላመጡ ልጆች እኛንን የምንከፍለው ስለው አዎ አለኝ። ስንት እንክፈላቸው? እሱን እናንተ ተስማሙ አለኝ። እሺ 30 አምጡ አለን የመጀመሪያው 40 ክፈሉ ያለ ልጅ። የሁላችንንም 20 ብር እንከፍልሃለን፣ ከዛ በላይ ግን አንከፍልም ስለው በንዴት ክፍል ውስጥ ተሽከረከረ። አዳነች እኔን አጋፍጣ ዝም አለች። በሉ ሌላ ጋኔ ብዬ ካልጋው ላይ ብድግ ስል የሰራንበትን ሳትሰጡን አትወጡም ብለው ግብ ሊፈጥሩ ሆነ። አዳነች ጭራሽ ምንም አንከፍልም ብላ ሙግት ጀመረች። ለዚህ ሁሉ ያበቃሽን አንቺ ነሽ ቀልቃላ አለች ሀና አዳነችን። በእናታችሁ እኔ ማረፍ እፈልጋለሁ፣ ጭቅጭቅ አልፈልግም ብዬ ድምፄን ከፍ አድርጌ ስጮህ ሁሉም ዝም አሉ። 40 ብር ይሰጣችሁ፣ ካልፈለግ ወጥተን እንሄድ አልኩት ኮስተር ብዬ። ለአንቺ ለጸባይሽ ብለን እሺ፣ ሶስቱም ጠማማ ነገሮች ናቸው ሲለኝ እኛ በሀገራችን እንግዳ ክብር አለው። ልታሳድረን ባትችል እንኳን ማደር ያለበትን ብታሳየን ኃጢአት አይደለም። ለማንኛውም እናመሰግናለን ብዬ 40 ብር ቆጥሬ ሰጠሁት። ይመችሽ አቦ፣ ሁሉም ሰው እንዳንቺ በሆነ፣ እናንተ ሶስታችሁ ግን ብሎ ሌባ ጣቱን ላግኛችሁ ብሎ እንደሚዘት ሰው እያወዛወዘ ጓደኛውን አስከትሎ ወጣ። ተመልሼ አልጋው ጫፍ ላይ ከነቦርሳዬ ተቀመጥኩ። አንሶላውን ገልጬ አየሁት፣ ንጹህ ነው። አልጋውን የሚያከራየው ልጅ እንደቆመ ነበር። የጀበና ቡና አለ ያልኩት። አለ፣ ስንት ልዘዝ አለኝ። 4 አልኩት። እረ የሚበላ እንብላ አለች አዳነች በልመና መልክ እያየችኝ። ምግብ ምን አላችሁ ስለው በየአይነት ቀይ ወጥ እያለ ሊቀጥል ሲል ጥብስ ነገር የላችሁም ስለው እንደሌለ ነገረኝ። በቃ ቡናውን አምጣልን አልኩትና የአልጋውን 200 ብር አውጥቼ ሰጠሁት። ፈጠን ብሎ ወጥቶ ሄደ። ለሁሉ ነገር ራስሽን አታጋፍጪ፣ ለማንኛውም የሚደርስብንን ቡናው ይምጣና አስበን እንሰጥሻለን፣ ዝም ብለሽ አትክፈይ አለችኝ ሀና ብር ለማውጣት የቦርሳዋን ዚፕ እየከፈተች። የሚደርስብንን እንከፋፈላለን አለች ሎሚ። ተያት አቦ፣ ይችን ስታካብድ ነው አለች አዳነች ሀናን ገፍተር አድርጋ
እኔ የተቀመጥኩበት አልጋ ላይ እየወጣች አንቺ ገደልሽኝ፣ ደግሞ እኔ ነኝ ከዶዲ ጋር የምተኛው፣ ተነሽ አለች ሐና። አዳነች ለሐና ንግግር ቦታም ሳትሰጥ እኔ የተቀመጥኩበት አልጋ ላይ በደረቷ ተዘረረች። አስተናጋጇ ቡናውን ይዛልን መጣች። ሂሳብ ስጡኝ ብላ 20 ብር ሎሚ ከፈለቻትና ሄደች። ቡናው ምንም ጣዕም አልነበረውም፣ ግን ጠጣ ነው። ተጣጥበን ወጥተን ራት እንብላና ከተማዋን ዞር ዞር ብለን እናያት ስላቸው ሁሉም ጠዋት እንታጠባለን ሲሉ እኔ ገብቼ ታጠብኩና ለባብሰን በሩን ቆልፈን ወጣን። ትልቅ ሆቴል ገብተን ጥብስ በላንና ወጥተን ጊዮርጊስ ቤተክርስቲያን ሄደን ተሳለምንና በዝግታ እየተራመድን ስንመለስ መንገዳችን ላይ ጭፈራ ቤት አየን። ሎሚና አዳነች ካልገባን እያሉ ሐና ደግሞ ካልሄድን አለች። ተቃራኒ ሐሳቦች ያላቸው ልጆች ይዞ መንቀሳቀስ በጣም ይከብዳል። ለውሳኔ የሚቸገሩት እነሱ ሳይሆኑ እኔ ነኝ። ገብተን ዘና ብንል እኔም አልጠላም፣ ግን የሐናን ፍላጎት ማክበር እንዳለብኝ ቢሰማኝም ለመነጋገር እንኳን ጊዜ ሳይሰጡን ሎሚና አዳነች መግቢያው በር ላይ ደርሰው ኑ እንጂ እያሉ ሲያፋጥጡን በር ላይ የተኮለኮሉትን ጎረምሶች ፈራሁና ተከተልኳቸው። ሐናም እየተነጫነጨች ተከተለችኝ። ገባ ብለን እንወጣለን ብያቸው እየተገፋፋን ገባን። ውስጥ ገብተን ብዙም ሳንቆይ ወጣን። ሐና ካልሄድኩ ስላለች ቁልፍ ሰጠናትና ወደ ሆቴሉ ተመለሰች። እኛ ሶስታችን የተለያየ ቦታ እየገባን ቢራችንን እየጠጣን ጨፈርን። ጭፈራ በጣም ወዳለሁ። ዛሬ ግን ምንም ደስተኛ አልነበርኩም። ከዛሬ በኋላ ሀገሬን የማላገኛት መሰለኝ። ሎሚ በጣም ደስተኛ ሆና እየደነሰች ነው። እኔም ላቤ ጠብ እስከሚል ደነስኩ። ጥሩ ደናሽ እንደሆንኩም መሰከሩልኝ። አራዳ ነኝ ሁሉን አውቃለሁ የምትለው አዳነች የቢሮዋን ጠርሙስ አንገት አንቃ ይዛ አንድ ጥግ ላይ ካንዱ ጋር ወሬዋን ታደራለች። ሰዓቴን ሳየው ለ6:20 ጉዳይ ይላል። ሁለቱንም በአንገት የጠራኋቸውና ከፊት እየመራኋቸው ወጣን። ገና ነው ሌላ ጋር እንሂድ ሲሉኝ መሽቷል፣ በጠዋት ስለምንነሳ መተኛት አለብን ብያቸው በግድ እየጎተትኩ ወደ ተከራየነው ሆቴል ወሰድኳቸው። ሐና ጦሽ ብላ ተኝታለች። አዳነች ዘላ ከሐና ጋር ከኔ ጋር ለመተኛት ሲጣሉበት የነበረው አልጋ ላይ ተወረወረች። ሎሚም ከሐና አጠገብ ተዘረረች። አቡ ባልመጣን ተመልሰን እንሂድ እንዴ ሲባባሉ አርፈው እንዲተኙ ሳስጠነቀቃቸው ዝም ብለው ሁሉም ተኙ። 10:30 እንድንነቃ ስልኬ ጮሆ እንዲቀሰቅሰኝ አስተካክዬ ሞላሁትና ባትሪው እንዲሞላ የግድግዳው ሶኬት ላይ ሰካሁትና የሌሊት ልብሴን ቀይሬ አልጋ ላይ ወጣሁ። ኡፍ በረጅሙ ተነፈስኩ። ሁለት እጆቼን ደረቴ ላይ አደራርቤ በጀርባዬ ከአዳነች አጠገብ ተንጋለልኩና አይኖቼን ጣሪያው ላይ ሰክቼ በሐሳብ ነጎድኩ። መንፈሴ ምንም ሊረጋጋልኝ አልቻለም። ወደ ቤቴ መመለስ አማረኝ። ልቤ በፍጥነት ይመታ ጀመር። በጣም ጨነቀኝ። ከቀኝ ወደ ግራ፣ ከግራ ወደ ቀኝ ተገላበጥኩ። ጭንቅላቴ ሊፈነዳ ደረሰ። ተነስቼ የራስ ምታት መድኃኒት ዋጥኩና ተመልሼ ለመተኛት በሞክርም እንቅልፍ ሊወስደኝ አልቻለም። ሐና፣ አዳነችና ሎሚ ሶስቱም የጦፈ እንቅልፍ ይዟቸዋል። ቀናሁባቸው። አራታችንም እድሜያችን በ20ዎቹ ውስጥ የሚገኝ ነን። እኩዮቼ ነገር ዓለሙን ጥለው ሲተኙ
እኔን በሐሳብ የሚያዋልለኝ ምን ይሆን? መልስ የማላገኝለት ጥያቄ ሆነብኝ። ለምን እንደሆነ ጭንቀት አበዛለሁ። በሁሉ ነገር ከአቅሜ በላይ አስባለሁ። ይሄ ባህሪ ቤተሰቦችን ሳይቀር ያሳስባቸው ነበር። ምን አደርጋለሁ? ይታደሉታል እንጂ አይታገሉትም። ቀን 28 3ኛ ወር 2007 ዓመተ ምህረት እሁድ። እንቅልፍ በዓይኔ ሳይዞር ስላደረ ድካሜ ወደ ህመም ተለወጠ። ቀስ ብዬ ካልጋ ላይ ወርጄ ስልኬን ባትሪው እንዲሞላ ከሰካሁበት ለመንቀል ራመድ ስል የግራ እግሬ ታጠፈብኝና በነጭ ሴራሚክ የተሰራው ወለል ላይ ወደቅኩ። አወዳደቄ ቀላል አልነበረም። ስወድቅ አልጋውን ለመያዝ ስጥር የተፈጠረውን ኳኳታ ሰምተው እነ ሐና ይነቃሉ ብዬ አስቤ ነበር። ግን አንዳቸውም አልነቁም። ሆድ ባሰኝ። እዛው የወደኩበት ወለል ላይ ቁጭ ብዬ ስቅስቅ ብዬ አለቀስኩ። አልቅሼ ሲወጣልኝ ገብቼ ገላዬን ተጣጥቤ ስጨርስ እነ ሐናን ቀሰቀስኳቸው። ተነስተው ተጣጠቡና ዕቃችንን አስተካክለን 12 ሰዓት ሲል ሆቴሉን ለቀን ወጣን። መናኸሪያ ደርሰን መኪናችን ውስጥ ስንገባ ሞልቷል። ቦታችን ላይም ሰው ተቀምጧል። ረዳቱን ጠራንና ለምን ቦታችን እንደተያዘ ስጠይቀው እናንተ ከቀራችሁ መኪናው ባዶውን መሄድ አለበት፣ 11 ሰዓት ተኩል እንድትገኙ ተብላችኋል ነበር እያለ ተነጫነጨና ከቦታችን ላይ የተቀመጡትን ሲያስነሳልን ወንበራችን ላይ ተቀምጠን እኛ ብንቀር ኖሮ ከባህር ዳር መተማ ድረስ አስከፍሎ ይጭን ነበር። መጣንበትና እቅዱ ተበላሸበት። ለዛ ነበር የተነጫነጨው። መኪናው ላይ የተለያዩ ነገሮችን የሚሸጡ ሰዎች እየገቡ ሲወጡ ቡና የያዘ ሰው ጥሩልኝ ብላቸው ወርደሽ ካልሆነ እዚህ አይመጡም አሉኝ። ለመውረድ ደግሞ ሰዓት የለኝም። መኪናው ጥሎኝ ይሄዳል ብዬ ስለፈራው አንገትና ጆሮዬን በነጭ ስካርፍ ተከናንቤ ወንበሬ ላይ ተመቻችቼ ተቀመጥኩ። 12 ሰዓት ከ20 ሲሆን መኪናው ተንቀሳቀሰ። መናኸሪያውን ለቆ ወጥቶ መንገዱን ከያዘ በኋላ እንኳን በጣም በተረጋጋ ሁኔታ እየተንከራፈፈ ነበር የሚሄደው። ተጓዝን ተጓዝን ተጓዝን። አሰልቺ ጉዞ። የሐና ስልክ ጠራ። አነሳችው። ደላላው ፍቃዱ ነበር። መንገድ መጀመራችንን ስትነግረው እኛ ያለንበት መኪና ላይ አየለች የምትባል ልጅ መኖሯንና አብረዋትም ልጆች እንዳሉ ደውለን እንድናናግራቸው ነገራት። ስልክ ቁጥር ሲነግራት እኔ በስልኬ ጻፍኩላትና እሱን አናግራ እንደጨረሰች በሰጣት ስልክ ቁጥር ደውለን የደወልንላት ልጅ ወደ ኋላ ወንበር ላይ ተቀምጣለች። ሐና ስልኩን ይዛ እያናገረች ቆማ ወደ ኋላ ወንበር አየችና ከልጅቷ ጋር በእጃቸው ምልክት ተለዋወጡና ስንት እንደሆኑ ሐና ስትጠይቃት 2 መሆናቸውን አየለችና አሽራቃ እንደሚባሉ አጣርታ ስልኩን ዘጋችው። 6 ሆነን ማለት ነው አለችኝ። ለደላላው ፍቃዱ ለመደወል ስልኳን እየነካካች እንደገና ስልኳ ጠራ። ፍቃዱ ደወለ አለችና አነሳችው። ልጅቷን ደውላ እንዳናገረቻትና 2 እንደሆኑ ስትነግረው መሰረት የምትባል ሌላ ልጅ እንዳለች ነገራት። ስልክ ቁጥሯን ሰጣትና ደውይላት አላት። ከሱ ጋር አውርታ እንደጨረሰች ለልጅቷ ደወለች። ሐና ስልኳን ጆሮዋ ላይ አድርጋ ወደ ኋላ ዞራ ስትጠራራ ከኋላችን 2 ሆነው ከተቀመጡት ልጆች አንዷ አንቺ ነሽ ሐና ብላ ጠየቀቻት።
መሰረት አለች ሐና ስልኳን ዘግታ እየተቀመጠች። እኔም ሐናም ወደ ልጅቷ ዞረን ስንት እንደሆኑ ስጠይቃት 8 እንደሆኑና ከሷ በቀር ሁሉም ወላይትኛ እንጂ አማርኛ እንደማያወሩ ነገረችን። ደነገጥኩ። ይሄ ሁሉ ሰው ወይኔ ጉዳችን ብዬ ለአፍታ ዝም አልኩ። በኋላ እኛ 4 መሆናችንን ሌላ 2 ልጆች እንዳሉ በጥቅሉ 14 እንደሆንን ነገርኳት። ፍቃዱ ሲደውል የሚነግረንን ለአንቺ እንነግርሻለን፣ ለጓደኞችሽ ተተረጉሚላችኋለሽ አልኳትና ፊታችንን አዙረን ተስተካክለን ተቀመጥን። የሐና ስልክ ጠራ። ፍቃዱ ነው። የት እንደደረስን ሐናን ሲጠይቃት ረዳቱን ጠይቃ በቀድሞ ስሟ ሸህዲ በአሁን ስሟ ደግሞ ገንደ ውሃ በመባል ወደምትታወቀው የመተማ ዋና መዲና እየደረስን እንደሆነ ነገረችው። ሸህዲ ኬላ ያለበት ቦታ እንደሆነና ፍተሻ ስላለ ፓስፖርታችንን እንድንደብቅ ለሁሉም እንድትነግር ሲነግራት ወደ ኋላ ላሉት ልጆች ልትነግር ሄደች። እኔም ወደ ኋላዬ ዞርኩና ለመሰረት ስነግራት እነሱን ከፍቃዱ ያገናኘቻቸው ቆንጂት የምትባል የክልላቸው የደቡብ ልጅ እንደሆነችና ፓስፖርታቸውንም የውስጥ ሱሪያቸው ውስጥ እንዲደብቁ ስለነገረቻቸው ሁሉም በየፓንቶቻቸው ውስጥ መደበቃቸውን ነገረችኝ። ገረመኝ። ሐና ተመልሳ ስትመጣ ሁሉንም ነገር ነገርኳት። ደነገጠች። በቃ ፓስፖርታችንን መቀማታችን አይቀርም አለች ተስፋ በቆረጠ ድምፅ። ወደ ኋላ ዞር ብዬ ስቃኝ ሰው ሁሉ ግራ ገብቶታል። ወደ ሐና መለስ አልኩና ፓስፖርቷን እንድታወጣ ነገርኳት። ላዳነችና ለሎሚም ፓስፖርታቸውን እንዲደብቁ ነገርኳቸው። ወይ ፈተና! አሁን የት ነው ፓስፖርቴን የምደብቀው? ተጨነቅኩ። ከያዝኩት የጀርባ ቦርሳዬ ውስጥ አንድ ካልሲ አወጣሁና ፓስፖርቴን ጠቀለልኩበትና ዝም ብዬ እንደ ተራ ነገር ከልብሶቼ ስር ጣል አደረግኩት። ሐናም እኔን አየችና እንደኔው አደረገች። መልሼ አወጣሁት። የውስጥ ሱሪዬ ውስጥ ለመክተት ፈለግኩና ሰው ሁሉ እኔን የሚያየኝ መሰለኝ። እየተገላመጥኩ ኋላና ፊቴን ሳይ ሁሉም ግራ ገብቷቸው ይቁለጨለጫሉ። እነሱን ሳይ ፍርሃቴ ጨመረ። ልቤ እንደ ልማዱ በፍጥነት ይመታ ጀመር። ጡት መያዣ ውስጥ ከተትኩት። መልሼ አወጣሁት። እንደገና በካልሲው ጠቀለልኩና ከልብሶች ስር ጣል አደረግኩት። እኔ የትም መደበቅ አልቻልኩም። አንድ ጊዜ ለሽንት አቁምልን ብለን ሹፌሩን እንለምነውና ጫካ ውስጥ ገብተን እንደብቅ አለች አዳነች። ወደኛ ዞራ በግራና በቀኝ ጥቅጥቅ ያለውን ጫካ በመስኮት እያየች እረሻ አይለንም አልኳት። እኔም በመስኮት ወደ ውጭ እያየሁ ይልቅስ የሆነ ቦታ ደብቁትና ዘና ብላችሁ ተቀመጡ፣ እንደዚህ ስንርበተበት ነው እንደውም የሚጠረጥሩን አልኳቸው እንዲረጋጉ በማሰብ። እንደኔ የውስጥ ሱሪያችሁ ውስጥ አትደብቁም አለች ሎሚ ዘና ብላ። እኛ ላይ የሚታየው ጭንቀት እሷ ላይ አይታይም። ኬሎ አካባቢ እየደረስን ነው አለ ረዳቱ። ፓስፖርታችንን ለመደበቅ ያደረግነው መዋከብ እያሳቀው። አትፍሩ፣ ምንም የለም፣ ፊታችሁን ፈታ አድርጉትና ተቀመጡ፣ መደናገጣችሁን አይተው ፍተሻውን እንዳያጠነክሩባችሁ አለ። የሐና ስልክ ጠራ። ፍቃዱ ነው። የደላላችንን ስም ንገሩን ብንባል እንዳንናገር ከኬላው ትንሽ እንዳለፍን መናኸሪያ ሳንደርስ እንድንወርድ ፍተሻውን ስንጨርስ ደውለን እንድናሳውቀው ነገራትና ዘጋው። ኋላ ላሉት ልጆች ሄዳ በሹክሹክታ እሷ ስትወርድ ተከትለዋት እንዲወርዱ ነገረቻቸው። ከኋላችን ላሉት ለነ መሰረትም ነገርናቸው። መኪና ውስጥ መረጋጋት ጠፋ።
የሆነ ነገር የተፈጠረ ይመስል ሁካታ፣ ጫጫታ፣ መረበሽ ሆነ። አይደርሱ የለ ኬላ ደረስን። መኪናው ቆመ። ቦርሳችንን እዛው ትተን ሁላችንም ወረድን። ድንጋጤያችን ከፊታችን ላይ ያስታውቃል። ብዙ ጊዜ መንገድ ሲሄድ ኬላ ላይ ፍተሻ እንዳለ አውቃለሁ። የከፋ ነገርም እንደሌለው አይቻለሁ። ዛሬ እንደዚህ ያስጨነቀኝን ነገር ግን ማወቅ አልቻልኩም። ተንቀጠቀጥኩ። 3 ተራ ልብስ የለበሱ ወጣቶች ነበሩ ፈታሾቹ። መኪናው ላይ ከመውጣታቸው በፊት ሁላችንንም ከእግር ጥፍራችን እስከ ራስ ፀጉራችን አዩን። እግሬ ከዳኝ። መኪናውን ተደግፌ ቆምኩ። ሃና አጠገቤ መታ ቆመች። ፈታሾቹ ወደኔ እያዩ ያወራሉ። ከጭንቀቴ የተነሳ መቆም አቃተኝ፣ አቅለሸለሸኝ። ደረቴን በግራ እጄ ደገፍኩና በጀርባዬ መኪናውን እየታከኩ ሽርትት እያልኩ ወርጄ እግሬ ላይ ቁጢጥ አልኩ። ምን ነው አመመሽ? አለቻና ጎንበስ ብላ ትከሻዬን በመያዝ ልቤ ልትወጣ ነው አልኳት። ፈታሾቹን ለማየት ፈርቼ መሬቱን እያየሁ። ፈታሾቹ መኪናው ላይ ወጥተው ብዙም ሳይቆዩ ወረዱ። ፈጠን እያላችሁ ግቡ የሚለውን የረዳቱን ድምፅ ስሰማ ጆሮዬን ማመን አልቻልኩም። ቀልጠፍ ብዬ ተነሳሁና የሃናን እጅ ይዤ ጣደፍ እያልን ወደ መኪናው ውስጥ ገብተን ቦታችን ተቀመጥን። ተመስገን አምላኬ አልኩ ያለምንም ጣጣ ፍተሻው በማለቁ ተደስቼ። ተሳፋሪው ሁሉ ገብቶ ሲያልቅ ፈታሾቹ ሁለቱ በእኛ በኩል በፊት በር፣ አንዱ በኋላ በር ገቡ። በፊት በር የገቡት እኔና ሃና አጠገብ ቆመው በጥያቄ አጣደፉን። ማን ነው ደላላችሁ? እኛ እንድንጠብቃችሁ ነው የላከን። እከሌ ነው? እከሌ አይደል? ከፈለጋችሁ ስልኩን ስጡንና ደውለን እናናግረው የሚለውን ትሰማላችሁ ይሉናል። ሃና ለፍቃዱ ደወለች። ኬላውን ማለፋችንንና ፈታሽ ናቸው የተባሉ የደላላችሁን ቁጥር ካልሰጣችሁን እያሉ መሆኑን፣ እነሱ የሚፈልጉበት ቦታ እንደሚያስወርዱን እየተናገሩ መሆኑን ስትነግረው ምንም እንዳትፈሩ መውረጃችሁ እየደረሰ ነው፣ ለረዳቱ የሆነ ስም ነግረን እዛው ቦታ እንዲያወርደን ነገራት። ቦታው ስላልገባት ስልኩን ለረዳቱ ሰጠችው። ረዳቱ መልእክቱን ተቀበለና ስልኩን ሊመልስልን ሲል አጠገባችን ያለው ፈታሽ ሊቀማው እጁን ሲዘረጋ ሃና ዘላ ከረዳቱ እጅ ላይ ስልኳን ወሰደች። ወደ ኋላ ሄዳ እኔ ስወርድ ትወርዳላችሁ ተዘጋጁ ብላ አብረውን ለሚወርዱ ልጆች ነገረቻቸው። ለሎሚም ላዳነችም በሹክሹክታ ተከትለውን እንዲወርዱ ነገርናቸውና ለመውረድ ዕቃችንን አመቻቸን። ረዳቱን ቦታውን እንዳያሳልፈን ደጋግመን ጨቅጭቀነው ፍቃዱ ደወለ። የቱ ጋር እንደደረስን ሃናን ሲጠይቃት ረዳቱን ስትጠይቀው መውረጃቸው ጋር ደርሳቸዋል ተዘጋጁ አለን። ምንም ባጃጅ አይታየኝም ትላለች ሃና ቆማ ወደ ውጪ በመስኮት እያየች። በቃ እሺ ባጃጅ ሳይንወርዳለን። አቁም ሹፌር፣ አየሁት ባጃጁን ተነሱ አለች ዕቃዎቿን ጎትታ ወደ በሩ ተጠግታ። አቁም አለች የተንደረደሩ ባጃጆችን ስታይ። እንዳታቆም አለ በጥንቃቄ ሲያፋጥጠን የነበረው ፈታሽ። ከሁለት ጓደኞቹ ጋር በትግርኛ ቋንቋ እያወራ በአንድ እጁ እኔ ያለሁበትን ወንበር እንዳላልፍ አድርጎ ብረቱን እየያዘ። አካባቢው ከአስፓልቱ በቀኝም በግራም ጥቅጥቅ ያለ ጫካ ነው። አሁን እዚህ ወርደን ምን ልንሆን ነው አልኩ በውስጤ።
መናኸሪያ መግባት አንፈልግም አቁም እያለች ትጮኻለች ሐና። ሹፌሩ ተጨነቀ። መኪናው ውስጥ ወከባ ሆነ። ከኛ ጋር የሚወርዱት ልጆች ሁሉም ቆመዋል። አቁም እንጂ አልኩት ሹፌሩን በእጁ ወንበሬን ይዞ የቆመውን ፈታሽ ያልፈራሁት ለመምሰል እየሞከርኩና ለመውረድ እየተዘጋጀሁ። ኧረ አሳለፍከን አቁምልን አለች ሐና የመኪናውን በር እየደበደበች። ሲጢጥ አድርጎ አቆመ። ሐና ዘላ ወረደች። በኋላም በፊትም በር ብዙ ልጆች ወረዱ። ዶዲ ዶዲ ውረጅ እንጂ ትለኛለች ሐና ወደ እኔ እያየች። ኧረ ዶዲ ቀረች አለች ሎሚ ደርሳ የምታወርደኝ መስል እጇን ወደ እኔ ዘርግታ። አንቺማ ከኛ ጋር ነው የምትወርጂው አለኝ ወንበሬን ይዞ እንዳልወርድ ሊከለክለኝ የቆመው ፈታሽ አላሳልፍ ብሎ እየታገለኝ። ወንበሩን የያዘበትን እጁን ወደ ላይ ከፍ አደረግኩትና በስር ሾልኬ የነፍስ ነፍሴን ሮጬ ወረድኩ። ባለባጃጆቹ ይጣራሉ። ሐና፣ ትዕግስት፣ መሰረት፣ አየለች የተጠራችሁት የፈቃዱ ልጆች ባጃጅ ውስጥ ግቡ ይልና ሌላም ስሞችን ይጠራሉ። የኔ ስም ግን ሲጠራ አልሰማሁም። ነይ አንቺማ ከኔ ጋር ነሽ ትለኛለች ሐና። እኔማ ስሜን ሳይጠሩኝ ባጃጅ ውስጥ አልገባም አልኳት። ባጃጆቹ በርከት ያሉ ስለሆኑ ምናልባት ሌላ ባለ ባጃጅ ስሜን ከጠራ ብዬ ተንቀሳቀስኩ። የጠራኝ ግን አልነበረም። ጫጫታ፣ ኡኡታ፣ መሯሯጥ ብቻ ማንንም አይሰማም። ዞረብኝ። ተገትሬ ቀረሁ። ጭንቅላቴ የሚሽከረከር መሰለኝ። የሚሯሯጡ ልጆች፣ ባጃጆቹ፣ ዛፎቹ፣ መኪናው፣ ሁሉ ነገር ተሽከረከረብኝ። መኪናው ሞተሩን ሲያስነሳ እንደ መንቃት አልኩና እየሮጥኩ በኋላ በር መኪና ውስጥ ገባሁ። እብደት ሲጀምር ይሆን? ሐናና ሎሚ ኧረ ውረጂ ዶዲ ምን ሆነሻል? ነይ ከኛ ጋር ነው ስምሽ ውረጂ እያሉ እጃቸውን እያውለበለቡ ሲጠሩኝ ሰማኋቸው። መኪናው ተንቀሳቀሰ። ከታች እነ ሐና ይጣራሉ። የኋላው በር ሳይዘጋ መኪናው እየሄደ ነው። ዘልዬ ወረድኩ። ሁሉም ዋይ ዋይ አሉ። ደንግጠው አፋቸውን ያዙ። እንደ መንደርደር ብዬ ሳልወድቅ ቆምኩ። የቆመው በድኔ ነው እንጂ እኔ አልነበርኩም። ሐናና ሎሚ እየሮጡ መጡና ቦርሳዬን ተቀብለው ደገፍ አድርገው ባጃጅ ውስጥ አስገቡኝ። ሁሉም ገቡ ብዬ ሐናን ጠየቅኳት። መልስ አልሰጠችኝም። ባለባጃጆቹ ፋታ አልሰጣሉን። ስንት ናችሁ? ሁሉም ከናንተ ጋር የነበሩ ልጆች ገብተዋል እያሉ ይጠይቁናል። እዛኛው ባጃጅ ውስጥ 6 ገብተዋል፣ እኛ 4 ነን። አንድ ላይ 10 ሆነን ማለት ነው። 4 ልጆች ይቀራሉ አለችው ሐና ባጃጅ ውስጥ እየገባች። 6ቱን ልጆች የያዘው ባጃጅና እኛን የያዘው የባጃጅ ሹፌሮች ተነጋገሩና ሞተራቸውን አስነሱ። አዳነች ብዬ ተጣራሁ። ግራ ገብቷት አውላላ ሜዳ ላይ ቆማለች። አንድ ያቁምላት ከኛ ጋር ናት አልኩት። አቆመ። አብራት የቆመችውንም አማርኛ መናገር የማይችሉት አብረውን ባጃጅ ውስጥ ያሉት ልጆች ጠሯት። ሲመጡ እየጎተትን እላያችን ላይ ቆለልናቸው። በስርዓት እንኳን ሳንቀመጥ ባጃጁ ተፈተለከ። በአስፓልቱ ላይ የተወሰነች መንገድ ከሄደ በኋላ ወደ ግራ በኩል ተጠማዘዘ። በኮረኮንች መንገድ ላይ ልንገለበጥ እስክንደርስ እያንቀለቀለ ወሰደን። መንደር ውስጥ ስንገባ ዝም እንድንል ሹፌሩ አስጠነቀቀን። እንደተባልነው ጭጭ አልን። ግን ከማን የምንደበቀው? ከፖሊስ ይሆናል። ራሴን እጠይቃለሁ። ለራሴ ግምታዊ መልስ እሰጣለሁ። ተዘጋጁ፣ ድምጻችሁን አጥፉ፣
ሳቆምላችሁ ሳትንጫጩ ፈጠን ፈጠን እያላችሁ ወርዳችሁ ትገባላችሁ አለን ሹፌሩ የሆነች ጠባብ መንገድ ውስጥ ባጃጇን አቁሟት። ፈጠን ፈጠን እያላችሁ ግቡ አለን። አንድ አጥሩ በደንብ ያልቆመ ግቢ ያሳየን። ወደ ተመራንበት ግቢ ተከታትለን ገባን። አጥሩን እንደገባን በረንዳ አለ። በረንዳውን አልፈን ወደ ውስጥ ገባን። ቤቱ ሻይ ቤት ነገር ነው። የመጠጥ መደርደሪያ፣ የተወሰኑ ወንበሮች፣ ጠረጴዛዎች፣ ፍሪጅ ይታያል። ሹፌሩ እየመራን ሳሎኑን አልፈን በጓሮ በኩል ወጣን። አንድ ሕፃን ልጅ ያቀፈች ሴት ፊት ለፊት ያለች አነስተኛ የተቆለፈች ቤት በረንዳ ላይ ተቀምጣለች። እሷን አልፎ በቀኝ በኩል እንደ ሰርቪስ የተደረደሩ 4 የሚሆኑ ክፍሎችን እያሳየን ሁለት ሁለት እየሆናችሁ ግቡ የሚል ትዕዛዝ አስተላለፈልን። ሐና ቀልጠፍ ብላ እጄን ያዘችና እዚህ እኔና ዱዲ ነን አለች። በክፍሎቹ መሃል ወደሚገኝ ወደ አንዱ ክፍል እየጎተተችኝ። አዳነችና ሎሚም አንድ ክፍል ገብተው ዕቃቸውን አስቀመጡና እኛ ክፍል መጡ። ሁላችንም አልጋ ላይ እንደተኮለኮልን ፍቃዱ መጣ። አጠር ብሎ ደንደን ያለ ሰውነት አለው። ወንዳ ወንድ ነገር ነው። 3-4 ስልኮች ይዟል። አንዱን ሲያናግር ሌላው ይጠራል። ስልክ እያናገረ እኛንም ያናግራል። የሚባክን ጊዜ ያለው አይመስልም። ሐና ማናት አለ ስልኩን እያወራ። እኔ ነኝ አለችው ሐና። ሁላችሁም አላችሁ ብሎ ጠየቀን። 6ታችን የአዲስ አበባዎቹና 6 የደቡቦቹ አጠቃላይ 12 እንደሆንን 2 የደቡብ ልጆች እኛ የወረድንበት እንዳልወረዱና መናኸሪያ ሳይገቡ እንደማይቀሩ ነገር ነው። ስልክ ደወለና 2 ልጆች እንደጠፉበትና ከየትም ብለው እንዲያመጧቸው መልእክት አስተላለፈ። ስማቸው ማን እንደሆነ ጓደኞቻቸውን ጠይቆ አሁን ነው እዚያቸው የምመጣው አትጨነቁ አለን። ፍቃዱ ማለት አንተ ነህ አለችው አዳነች። አዎ ምን ነው አላት ስልኩን እየነካካ ቦታም ሳይሰጣት። ስለ ጉዟችን አንዳንድ ነገሮችን እንድትነግረን ብዬ ነው። እዚህም ሆነን ችግር ይደርስብናል እንዴ? ካልሆነ በእናትህ ወደ አዲስ አበባ መልሰኝ አለችው ፊቷን አጨፍግጋ። ተረጋጉ፣ ከዚህ በኋላ ምንም የለም። ምሳችሁን በላሉና እረፍት አድርጉ። እኔ የጠፉትን ልጆች ይዤ እመጣለሁ ብሎ ስልኩን ጆሮ ላይ አድርጎ እያወራ ሄደ። ቅድም ስንገባ ልጅ አቅፋ ተቀምጣ የነበረችው ልጅ መጣች። ምሳ ላዘጋጅላችሁ አይደል? ለሌሎቹ ላዘጋጅ ስለሆነ አብሬ ላዘጋጅላችሁ። ስንት ላዘጋጅላችሁ? በጥያቄ ላይ ጥያቄ አከታተለችብን። ስጋ የለም አለች አዳነች። ሁላችንም ተያይተን ሳቅን። ስጋ የለም አለች ልጅቷ። ምንድነው ያለው አልኳት። ሽሮ ፈሰስ፣ ሰላጣ እያለች ልትቀጥል ስትል ለኔ ሰላጣ ስሪልኝ ስል ሁሉም ተንጫጩብኝ። አንድ ላይ ነው የምንበላው ሲሉ እሺ 3 ባንድ አምጪልን አልኳት። ያው ሽሮ ነው አጠገቡ ሰላጣ አለው ብላ ከመቅስፈት ሄደች። ልጅቷ ስትወጣ በሁኔታዋ ተሳሳቅን። 10 ደቂቃ እንኳን ሳይቆይ ሌላ ትንሽ ልጅ ምግቡን ይዛልን መጣች። አልጋው ላይ መሃላችን አስቀመጠችልንና የሚጠጣ ምን ላምጣ ብላ በየተራ እያየችን እድሜሽ ስንት ነው አልኳት። 13 አለችኝ። ተቀጥረሽ ነው ስላት አዎ አለች በረጅሙ እየተነፈሰች።
የታሸገ ውሃ አላችሁ ስላት የለም አለች። እሺ ሚሪንዳ አምጪልኝ ስላት ብር ስጡኝ ከሱቅ ነው የምገዛላችሁ አለችኝና 100 ብር ሰጠኋት። አዲስ አበባ 12 ብር የምትሸጠውን ትንንሿን ሃይላንድ ሚሪንዳ በ15 ብር ገዝታ የቧንቧ ውሃ በጆግ አድርጋ ከብርጭቆ ጋር አመጣችልን። እጃችንን አልጋ ላይ እንደተቀመጥን እዛው ማሳ የሚመስለው መሬት ላይ ታጠብን። ምግቡን ዝም ብለን አየነው። እንጀራው ከምን እንደተጋገረ ፈጣሪ ይወቀው። እንጀራ መሆኑ ራሱ ያጠራጥረኛል። ዙሪያውን ለወግ ያህል ጣል ጣል ከተደረገው የጥቅል ጎመንና የቲማቲም ሰላጣ ላይ በሁለት ጣቶቼ ቆንጠር አደረግኩና ቀመስኩት። ባክሽ አትንቀባረሪ፣ ካሁን በኋላ ይሄም ሊጠፋ ይችላል። ከመሞት መሰንበት ብትበይ ይሻልሻል አሉኝ ሎሚና ዳነች እጃቸውን ወደ ምግቡ እየዘረጉ። ሐና እኔ ሳልቀምስ ምንም ነገር መቅመስ አትፈልግም። እኔ ያገኘሁትን መብላትም ሆነ መጠጣት አይሆንልኝም። ዝጋታም ነኝ። ትንሽ ሐና ትሻላለች። ሎሚና ዳነች በምግብ ቀልድ አያውቁም። በልቼ የመጣ ይምጣ ባዮች ናቸው። በጣም ደስ ይሉኛል። መብላት ግድ ስለሆነ እንደ ነገሩ ነካ ነካ አድርጌ ሳቆም ሐናም አቆመች። ሎሚና ዳነች ወጥ አስጨምረው ጠራረጓት። አስደሰቱኝ። መጡ መጡ የሚል ድምፅ ሰማን። ሎሚ ካልጋ ላይ ዘላ ወጣች። አዳነች ተከተለቻት። ሐና አንገቷን ብቅ አድርጋ አየችና ምንም ስላልታያት ተመልሳ ገባች። እኔ እዛው አልጋዬ ላይ እንደተቀመጥኩ ነኝ። ተገኙ ይዟቸው መጣ እያለች መጣች ሎሚ። አዳነች ተከተለቻት። ቀጥለው አየለችና አሽራቃ ተከታትለው ገቡ። የጠፉትን ልጆች ፈቃዱ የደወለለት ልጅ ይዟቸው እንደመጣ ነገሩን። በጣም ደስ አለን። እንዴት ይሆኑ ነበር እንኳንም ፖሊስ አልያዛቸው አልኩና እጄን እዛ ማሳ የመሰለ መሬት ላይ ታጠብኩ። ሎሚና ዳነች ዘለው አልጋ ላይ ወጡ። እንግዲህ ስርዓት ይኑራችሁ፣ የትም እየረገጣቸው አልጋ ላይ እንዳትወጡ አልኳቸው። ምንድነው እንደዚህ ደንታ ማጣት አልኩ ኮስተር ብዬ። ይቅርታ አሉ ደንገጥ ብለው። ለምንም ነገር ደንታ የላቸውም፣ ያበሳጩኛል። እስቲ ቡና እናፍላ አለች አሽቃራ በሩ ጋር መሬት ላይ እየተቀመጠች። እሰይ የተባረከች ልጅ፣ በጣም አሪፍ ሐሳብ ነው፣ ይፈላ አልኳት ደስ እያለኝ። አዋተን እንግዛ ቡና አለች አየለች አልጋው ጫፍ ላይ እየተቀመጠች። ችግር የለም ማን ማን እንደሚጠጣ ጠይቁና እንገዛለን አልኳቸው። 14ታችንም ማዋጣንና ቡና ስኳርና ሰንደል አስገዛን። የቤቷን ባለቤት ልጅ አቅፋ የነበረችውን ይቅርታ ውጪ ሜዳ ላይ ቡና እናፍላ ብዬ ጠየቅኳት። ስሜ ትዕግስት ነው፣ ድምፅ ሳታሰሙ ሳትንጫጩ አፍሉ አለችን። እናመሰግናለን አልኳት። አሽራቃና አየለች በእድሜ ከኛ ከፍ ከፍ ያሉ ናቸው። ከትዕግስት የቡና ቃለም ነው አቀራረቡ። ትልቅ ጀባ ተሰጠንና ሜዳ ላይ አነጠፍ ነው። ሁሉንም ጠርተናቸው ጫማቸውን እያወለቁ ወጥተው ተቀመጡ። ከነሱ ከፍ ብዬ የግድግዳው ውሃ ልክ ላይ ስኒው እንዲታየኝ ሆኜ ተቀመጥኩ። ከአዲስ አበባ ጀምሮ በአንድ መኪና የመጣን ቢሆንም ተቀራርበን አልተያየንም፣ አላወራንምም። ሁሉንም ስማቸውንና እድሜያቸውን በመሰረት አስተርጓሚነት ጠየኳቸው። በብዛት እድሜያቸው 15ና 16 ዓመት ነው። ያገቡ 2እና 3 የሚወለዱ አሉ። ሁሉም ወደ እኔ ዞረው ተቀመጡ። ምንም እንዳይፈሩ መንገድ በምንሄድበት ጊዜ ከመካከላችን አንዷን የሆነ ሰው ቢተናኮላት ወይም
አያድርገውና ሊደፍሯት ቢሞክሩ ሁላችንም ተደራርበን መደብደብ አለብን። ምንም እንዳትርበተበቱ። መፍራታችሁን ካዩ የልብ ልብ ይሰማቸዋል። የምናደርገውን ሁሉ እየተነጋገርንና እየተጠባበቅን መሆን አለበት አልኳቸው። መሰረት በምልክት ሳይቀር እያሳየች ትተረጉምላችኋለች። ማንም ሰው የት ነው የምትሄዱት ቢላችሁ ቤሩት እንዳትሉ፣ ቋንቋ እንደማያውቅ ዝም በሉ አልኳቸው። ብዙ እየጠየቁኝ ብዙ እየመለስኩ መሰረት እየተረጎመች ቡናው ተጠጥቶ ቢያልቅም እዛው እየተንጫጫን ነው። አልፎ አልፎ ድምጻችን ከፍ ያለ ሲመስለኝ እሽ ስላቸው ዝም ይላሉ። አየሩ በጣም ይሞቃል። የለበስነው ጃፖኒ ቢሆንም ላበላብ ሆነናል። መታጠብ ከፈለጋችሁ ሳይመሽ ውሃ ይገዛላችሁ ተባልንና ለ13 ዓመቷ ልጅ ሳንቲም ሰጠን። እዛው እንደተቀመጥን ፍቃዱ መጣ። ስማችንን እየጠራ ሁላችንን መኖራችንን አረጋግጦ ሄደ። ሁሉም እየተነሱ ወደየክፍላቸው ገቡ። እኔ ግን እዛው መቆየት ፈለግኩ። ብቻዬን ውስጤን ማዳመጥ፣ ዓይኔን መጨፈን፣ በዝምታ ትንፋሼን ወደ ውስጥ መሳብ፣ በረጅሙ ወደ ውጭ መተንፈስ ደጋግሜ ያደረግኩ። ያለው ሽንት ቤት አንድ ብቻ ነው። ገላችንንም መታጠብ ያለብን እዛው እንደሆነ ተነግሮን ወረፋ ያዝን። ወረፋይን ጠብቄ ገላይን ታጠብኩ። መብራት የለም፣ ሱቅ ቻርጅ ይደረግላችሁ ተባልንና የስልካችንን ባትሪ ሰጠን። ስንት ራት ይሰራላችሁ ተብለን ስንጠየቅ እኔ አልበላም አልኩ። ለምሳ ቀርቦልን የነበረው እንጀራ እየታወሰኝ ሀገሬ ውስጥ እንደዚህ አይነት እንጀራ ከበላሁ ከሀገሬ ስወጣ ምን ይገጥመኝ ይሆን አልኳቸው ፒጃማዬን እየለበስኩ። የምሳውን ሂሳብ ክፈሉ ተባልንና 45 ብር ከፍለን እራቱን ቆይ እንመካከርበት አልኳት ተልካ የመጣችውን የ13 ዓመት ልጅ። እሷ ስትሄድ ሐሳባቸውን ጠየቅኳቸው። የተለየ ምግብ ከተሰራልን ልንበላ ካልሆነ ላንበላ ተስማማንና ራሷ ባለቤቷ ትዕግስት ስትመጣ ነገርናት። ወይ ምግቡ እኮ ቀደም ሲል ተሰርቷል። ቀደም ምስር ስለቅም አላያችሁኝም? ለምን አልነገራችሁኝም? አለችን። ሐሳቧ ገባኝ። የሰጠኋቸውን ይበላሉ ምን ያመጣሉ ማለቷ ነበር። ተናደድኩ። እኛ ምን እናውቃለን? ለኛ ይሁን ለሌላ ምስር የምትለቅሚው ለምን ምን መብላት እንደምንፈልግ አልጠየቅሽንም አልኳት በስጨት ብዬ። ብዙ መጨቃጨቅ አልፈለኩም። እሺ 2 ባንድ አምጪልን አልኳት። 2 4 ማለት ነው አለችኝ። አይደለም 2 ብቻ አልኳት ቃላቶቼን ጠንከር አድርጌ። ምንጭቅ ብላ ሄደች። እኛም ተያይተን ፈገግ አልን። ሁሉንም ልጆች አስጠራሁና ካሁን በኋላ ምንም አይነት ብር እንደሌለን የምትጠቀሙትን ነገር ሁሉ ደላላውን የሚከፍለው ምንም ገንዘብ እንዳትይዙ ተብለን ምንም ብር ይዘን እንዳልመጣን የምሳውንም ተበዳድረን ነው የከፈልነው እንዲሉ አስጠነቀቅኳቸው። እጃቸው ላይ ትንሽ ዝርዝር ብር አስቀርተው ያላችሁን አምጡ ካለ እሱን እንዲሰጡት ሌላውን እንዲደብቁ ነገርኳቸው። እራቱ መጣልን። ባይጥመንም በላ ነው። በሎሚና ባናነሽ ጠያቂነት አንድ ምግብ አስጨምረን በልተን እንደጨረስን ፍቃዱ መጣ። የራት ሂሳብ መክፈል እንደማንችል ምንም አይነት ብር ይዘን እንዳልመጣን ሎሚ ነገረችው። እንደ ልማዱ ስልኩን እየጎረጎረ ያሁኑን ራት ክፈሉና ሌላውን እኔ እችላለሁ ሲል ሁላችንም ምንም እንደሌለን የምሳችንንም ሂሳብ ተበዳድረን እንደከፈልን ነገር ነው። እሺ ሁሉንም ያለውን ያምጣ፣ ሌሎቹንም ጥሯቸው አለ ስልኩን እየጎረጎረ። ሎሚ ሮጣ ሁሉንም ልጆች ጠራቻቸው። ሁላችንም በጣም ትንሽ ብር ሰጠነው። ቢያንስ ብዙ ብር የሰጠነው 30 ብር ነበር።
የዛሬዎቹ ደግሞ ምን አይነቶች ናችሁ? የሁላችሁንም ተሰብስቦ የዛሬን እራት እንኳን አይከፍልም አለን የሰበሰበውን ብር እየቆጠረ። ብዙ ጊዜ ቀና ብሎ አያየንም። ስናናግረው ስልክ ይጎረጉራል ወይም ወረቀት ያገላብጣል። እኛ ያለንበት ክፍል ውስጥ እንደቆመ የ13 ዓመቷ ልጅ በለኮሰቻት ውፍረቷ ከሰንደል 2 እጥፍ በሆነችው የሻማ ብርሃን ወረቀት እያነበበ ስማችንን እየጠራ ፓስፖርታችንን ሰበሰበ። መቼ ነው የምንሄደው አልኩት ቀና ብሎ ቢያናግረንና ፊቱን በደንብ አጣርቼ ባየው የሚል ጉጉት አድሮብኝ። አላወኩም። ዛሬ ሌሊትም ቢሆን ሁኔታዎች ከተመቻቹልን ትወጣላችሁ፣ ካልሆነ ነገ በእርግጠኝነት ትወጣላችሁ። እናንተ ዝግጁ ሁኑና ተጠባበቁ አለንና እንዳጎነበሰ የሰበሰበውን ፓስፖርት እየቆጠረ ወጣ። አዳነችና ሎሚ ከኛ ክፍል መውጣት አልፈለጉም። በሉ ተነሱልን እንተኛበት አለች ሐና እነ ሎሚን። እኛም አንለያይም አለች አዳነች ብርድ ልብሱን ገልጣ ከውስጥ ገብታ እየተመቻቸች። እረ አልጋው አይችለንም፣ ሂዱና ክፍላችሁ ተኙ አለች ሐና የምታናግረው እና አዳነችን ቢሆንም የምታየው ግን እኔን ነበር። አዳነች እንዳልሰማ ጀርባዋን ሰጥታ በግድግዳው ጥግ ተኛች። አንፈልግም ካሉ ሂጂና ክፍልሽ ተኚ፣ ራስ ወዳድ አትሁኚ አለች ሎሚ ብርድ ልብሱን እየገፈፈቻት። ለምን እንደሆነ አላውቅም፣ ሶስቱም አይስማሙም። እኔ ባልኖር አብረው የሚሆኑ አይመስለኝም። እረፉ ትተኛ፣ ፍቅር ካለ የቁንጫ ቆዳ ተወጥሮ ይለበሳል ስላቸው ሁሉም ሳቁ። ቁንጫዋን ማን ይገፋታል አለች ሐና ሳቋን ሳታቋርጥ። ፍቅር ካለ ሁሉ ነገር ቀላል ነው ለማለት ስፈልግ የምተርታት ተረት ነች። በሉ እንደዛማ ከሆነ እኔም እዚሁ ነው የምተኛው አለች ሎሚ ብርድ ልብሱ ስር እየገባች። አንቺ ነሽ ፊት እየሰጠሻቸው አለችኛና እየተበሳጨች። ታያቸው ባክሽ፣ ለየትኛው ጊዜ ነው ይተኙ አልኳትና ካዳነች አጠገብ ለመተኛት ከስር ገባሁ። ሐና ከጎኔ፣ ሎሚ ከግርጌያችን ስንመቻች የ13 ዓመቷ ልጅ መጣችና ሱቁ ሳይዘጋ ቻርጅ ላስደርግ የሰጠሁትን ባትሪ ድንጋይ ላምጣላችሁ፣ ብር ስጡኝ አለችንና ብር ሰተናት ሄዳ መጣችልን። ያቺ ቀጭን ሻማ ከመጥፋቷ በፊት እንደ ቀልድ የተሰራውን ያለንበት ክፍል በር በትግል ዘጋንና ወንበር ምናምን አስደግፈን እነ ሎሚ አልጋ ላይ ወጥተው ቦታ ከያዙ በኋላ ሻማዋን አጠፋውና በስልኬ ብርሃን ሐናና አዳነች መሃል ገባሁ። ቀን 29 3ኛ ወር 2007 ዓ.ም ሰኞ። ከሁሉም ቀድሜ ነቅቼ እዛው አልጋ ላይ ቁጭ ብያለሁ። ወገቤን በጣም አመመኝ። የተኛንበት አልጋ ፍራሹ ከመሃል የተቦደሰ ነበር። የጎን አጥንቴ እንዳለ ያርፍ የነበረው የአልጋው እንጨት ላይ ነበር። በጣም ስሰቃይ ነበር ያደርኩት። በዛ ላይ የሐሰት በጭቃ ለጠፍ በተደረገው ግድግዳ የሚገባው ብርሃን ምቾቴን እንደነሳኝ አይጦቹ እንደጨፈሩብኝ ነበር የነጋልኝ። ረጅም ሰዓት ብቻዬን ከተቀመጥኩ በኋላ ሎሚና ሐና ነቁ። ተቀምጬ ሲያዩን ገረማቸው። አንቺ ልጅ ግን መቼ ነው የምትተኚው? አትበይ አትተኚ፣ በዚሁ ከቀጠልሽ ምንም ዋጋ የለሽም አለችኝ ሐና። ሁለቱም ወገቤን እያሉ አቃሰቱ። አዳነችን በመከራ አስነሳናትና ተጣጠብን። ሻይ በዳቦ መጣልን። ቁርሳችንን በላን። ሌላ ክፍል የነበሩት አሽራቃና አየለች የነመሰረትም ቡድኖች እኛ ጋር መጡና ስንጫጫዋለን። በምሳ ሰዓት ያንን የማይረባ ሽሮ ወጥ ደግመን በላ ነው። ከምሳ በኋላ ሻይ ቤት ውስጥ መሰረት
ቡና ፈላችና ጠጣን። ቀኑን እንዲሁ በመቀመጥ ተሰብስበን ወሬ በማውራት አሳለፍነው። ማታ ወደ 2 ሰዓት አካባቢ ላይ ፈቃዱ መጣ። ሁላችንንም ውጭ ላይ ሰበሰበንና ሌሊት 9 ሰዓት ላይ ከዚህ እንደምንወጣ ነገረን። ውስጤ ፈራ፣ ተጨነኩ። የያዝነው ገንዘብም ሆነ ሞባይል ካለ እንድንሰጠው፣ ይዘነው ብንሄድ ምንም እንደማንጠቀም፣ መንገድ ላይ እንደሚቀሙን ነገረን። ሁሉም ወደ ኋላ ፈገፈጉ። ለሱ ባንሰጠውም 2-3 ቦታ ፍተሻ እንዳለና እዚሁ ጥለነው ብንሄድ እንደሚሻል ደጋግሞ ሲነግረን ዝም አልነው። ሻንጣ መያዝ መቻል አለመቻላችንን ስንጠይቀው ቀለል ያለ ነገር እንድንይዝ፣ ምናልባት የእግር ጉዞ ሊኖር እንደሚችል ነገረን። እንዴ አንተ እንኳን ስለ መንገዱ ሁኔታ አታውቅም አልኩት፣ ግራ እየገባኝ። እንደ ዕድላችሁ ነው፣ የሚጠረጠር ነገር ካለ በእግር ጉዞ ሊታለፍ ይችላል። መንገዱ በጣም የተጠና ስለሆነ ምንም ነገር ያጋጥማቸዋል ብዬ አላስብም አለ፣ ወረቀትና እስክሪብቶ እንደ መጽሐፍ እያደረገ። ሁላችንም እዛው ውጪ እንደቆምን ትዕግስትን ማለትም የቤቷን ባለቤት ሲጠራት በሯን ከፍታ ወጣች። በዚህ ጊዜ ነበር አይኔን ወደ ቤት ውስጥ የወረወርኩት። አልጋው ፊት ለፊት ይታያል። እላዩ ላይ የተከመረው ኮተት ጣሪያ ሊነካ ደርሷል። መሬቱ በፌስታል፣ በቦርሳ፣ በሻንጣና በሌሎችም ኮተቶች ተጨናንቆ መረማመጃ የለም። ለካስ ከባሏ ጋር ውጪ ሜዳ ላይ አንጥፈው የሚተኙት ለዚህ ነው ብዬ አሰብኩ። ሎሚን ክንዷ ጋር ልብሷን ጎተት አደረኳትና ወደ ቤቱ ውስጥ አሳየኋት። በደንብ ወደ ቤቱ ጠጋ ብላ ታመጣች። አልጋ ላይ ከ10 በላይ የሞባይል ስልክ አለ አለችኝ። ነገሩን ሞቅ እያደረገች ምንድነው ነገሩ? ይህንን ቤትማ ቀኑን ሙሉ ቆልፋ ቁልፉን ከጇ የማትነጥልበት ምክንያት አላት አልኳት። አንገቷን አንጠራርታ ቤት ውስጥ ልትገባ ምንም ስላልቀራት ክንዷን ጎትቼ ወደ ራሴ እያስጠጋኋት። ፍቃዱ ከትዕግስት ጋር ሂሳቡን ተወራርዶ ጨረሰ። ለካስ ሆቴል ነው ያለነው። ሎሚን የፌስ ሳቅ እየሳኩ የአልጋ የምግብ የውሃ ምናምን እያሉ ሲተሳሰቡ ሰምቼ ጥሩ ምግብና ጥሩ መኝታ እንዳቀረቡልን ሂሳብ ሲተሳሰቡ ገረሙኝ። በሉ በጊዜ ተኙ አለንና ስልኩን እየጎረጎረ ሄደ። ለዚሁ ጉዞ የገዛሁት የ400 ብር ስልክ 2 ሲም ካርድ ስለሚይዝ ትዕግስትን የሱዳን ሲም አስገዛኋትና የኢትዮጵያዊውንም የሱዳኑንም ሲም ካርድ ከተትኩበት። ሁላችንም ለቤተሰቦቻችንና ለምንፈልገው ሰው እየደወልን አዲስ የገዛሁትን የሱዳን ስልክ ቁጥር ሰጠናቸውና ሱዳን ስንደርስ በዚህ ቁጥር ሊያገኙን እንደሚችሉ አሳወቅናቸው። ቤሩት ላለችው እህቴም ሲም ካርድ መግዛቴን ገልጬ ሱዳን ስገባ በቁጥሬ መደወል እንደምችል መልእክት ላኩላት። ሁሉንም ጠራኋቸውና ነገ ፍቃዱ ደግሞ ብር አምጡ ሊለን ስለሚችል አነስተኛ ብር የተዘረዘረ ካላችሁ ስጡት፣ ስልካችሁም የማይረባ ከሆነ ስጡት፣ በተረፈ በተቻለ መጠን እንደብቀዋለን፣ ማንም ቢጠይቀን ምንም አልያዝንም እንላለን፣ ፈትሸው ካገኙብን ይውሰዱት፣ ምንም እንዳትፈሩ አልኳቸው። የኔ ስልክ ስለማይረባ እሱን እንሰጠዋለን አለች ሎሚ። የያዛችሁት ወርቅ ምናምን ካለ አውልቁና ደብቁ አልኳቸው። የጣቴን የብር ቀለበቶችና የአንገቴን የብር ሐብል አውላልቄ በሶፍት እየጠቀለልኩ ጠዋት ለመልበስ ያዘጋጀሁትን ቀይ የጡት ማስያዣ ከውስጥ በኩል በማያስታውቅ መልኩ ቀደድኩትና በሶፍት የጠቀለልኳቸውን ጌጦቼን ውስጡ ደበቅኳቸው። የነበሩኝን ዝርዝር ብሮች ተውኩና 1300 ብር ጠቅልዬ ጸጉሬ ውስጥ ከትቼ እሺም ሰራሁት። ብዙዎቹ በተመሳሳይ ሁኔታ ደበቁ። አንዳንዶቹም
በራሳቸው ዘዴ መደበቅ ያለባቸውን ነገር ደበቁና ሁሉም ዕቃቸውን ለማስተካከል ወደየክፍሎቻቸው ሄዱ። የጀርባ ቦርሳዬ ሊቀርብኝ ይችላል ብዬ ስላሰብኩ በጣም የሚያስፈልገኝን ነገር ሳሙና፣ የጥርስ ብሩሽ፣ ቫዝሊን የመሳሰሉትን ነገሮች የሃና የእጅ ቦርሳ ውስጥ፣ ካልሲ፣ የውስጥ ሱሪና ጡት ማስያዣዎቼን የሎሚ የእጅ ቦርሳ ውስጥ ከተትኩ። ብዙም አስፈላጊ ያልሆኑ የነሱን አንዳንድ ዕቃዎች የኔ የጀርባ ቦርሳ ውስጥ ከተን ዕቃችንን አስተካከልንና የኔን የሞባይል ስልክ ሁለቱንም ሲሞች እንደያዘ ዘጋነውና ጠዋት ልንወጣ ስንል ሎሚ የውስጥ ሱሪዋ ውስጥ ልትደብቀው ተስማማንና ያችን ቀጫጫ ሻማ አጥፍተን እንቅልፍ የማይታሰብ ነገር ቢሆንም አራታችንም አልጋ ላይ ወጥተን ጉዞአችን ምን ሊመስል እንደሚችል የምንገምተውን እያወራን እስከ ሌሊቱ 7 ሰዓት ቆየን። ሦስቱም እንቅልፍ ወሰዳቸው። በሐሳብ በጭንቀትና በፍርሃት ተወጥሬ ስገላበጥ ምንም ሳልተኛ 8 ሰዓት ሆነ። ከጎናችን ያለው የነመሰረት ክፍል በር የሚንኳኳ መሰለኝና ለማጣራት ጆሮዬን በሰፊው ከፍቼ ማዳመጥ ቀጠልኩ። እናንተ ተነሱ የሚል የወንድ ድምፅ ሰማሁ። ፈጠን ብዬ በጀርባዬ ከተንጋለልኩበት ተነሳሁና ሁሉንም ቀሰቀስኳቸው። ተነሳንና መለባበስ ስንጀምር ክፍላችን ተንኳኳ። ማን ነው አልኩ። ፈጠን ፈጠን ብላችሁ ተነሱ የሚል የወንድ ድምፅ ሰማሁ። ተነስተናል አልነው በጅምላ። ለባብሰን ስንጨርስ ሎሚ ስልኬን የውስጥ ሱሪዋ ውስጥ እንደደበቀችው ነገረችኝ። ከፈራሽ እኔ ራሴ ደብቄ ለያዘው ስላት እንደማትፈራና እሷ ጋር ቢሆን እንደሚሻል ነግራኝ ተዘጋጅተን ጨረስንና ከክፍላችን ወጥተን ከየክፍሎቻቸው ወጥተው በራችን ላይ ከተሰበሰቡት 8 ጓደኞቻችን ጋር ተቀላቀልን። አሁንም በድጋሚ ነግራችኋለሁ፣ ስልክና ብር ከያዛችሁ እዚሁ ጥላችሁ ብትሄዱ ይሻላችኋል። መንገድ ላይ የለንም ብላችሁ ፈትሸው ካገኙባችሁ ምን ሊደርስባችሁ እንደሚችሉ መገመት አያቅታችሁም። ፈቃዱ እንዲህ ብሎኝ ነበር ትላላችሁ አለን። ሎሚ ሲነኩትም ሳይነኩትም የሚጮህ በጣም የሚያስቸግር ትልቅ ኖኪያ ስልክ ነበራት። እሱን ሰጠችው። ሌሎች 2 ልጆችም ስልካቸውን ሰጡት። ዝርዝር ብሮችን ሰጠነው። ሃና ስልኳን የለበሰችው ስካርፍ ጫፍ ላይ ቋጥራ አንገቷ ላይ ጠመጠመችው። ሌላ የለም ብሎ ጠይቆ አለመኖሩን ሲያረጋግጥ የሰበሰበውን ብርና የሞባይል ስልኮች እያስተካከለ ወደ ውጭው በር ተጠግቶ ከሰዎች ጋር ሲነጋገር ይሰማናል። ወዲያው 3 ወንዶች ልጆች ተከታትለው ገቡ። ልክ 9 ሰዓት ሲሆን ከ3ቱ አጠር የሚለው ወደኛ ተጠጋና ሽ አለን። የሌባ ጣቱን በቁመት ከንፈሮቹ ላይ እያሳረፈ ጸጥ አልን። ተሰለፉ ሲል ፈጠን አልኩና 5ኛ ሰልፍ ላይ ገባሁ። ቢከፋም ቢለማም መሃል ላይ መሆን ይሻላል ብዬ። ሃና ቀስ ብላ እየፈለገችኝ መጣችና ከኋላ የተሰለፈች። ሎሚና ዳነች 9ና 10ኛ ላይ ተሰለፉ። ልጁ በድጋሚ ዝም እንድንል ጣቱን ከንፈሮቹ ላይ በማድረግ አሳየንና 14 መሆናችንን ቆጥሮ ካረጋገጠ በኋላ አንዱን ረጅም ልጅ ከፊት ሌላኛውን ከኋላ አሰልፎ እየመራን ወጣን። በጣም ቀጭን በሆነች መንገድ ፊትና ኋላውን በጥንቃቄ እያጣራ ሄድ ቆም እያለ ሲመራን እየተከተልነው ወደ ቀኝ ታጠፈ። የተወሰኑ እርምጃዎች እንደተራመድን የቀኝ እጁን ወደ ላይ አሳየና እንድንቆም ምልክት ሰጠን። ጎንበስ ጎንበስ እያለ ኮቴው እንዳይሰማ እየተጠነቀቀ ወደኛ እየተመለሰ እንደ ልማዱ የሌባ ጣቱን ከንፈሩ ላይ ሲያደርግ ጸጥ ብለን ቆምን።
ልቤ ደረቴን ሰንጥቆ የሚወጣ እስኪመስለኝ መታብኝ። ደረቴን በግራ እጄ ደግፌ ያዝኩት። ትንፋሼ አይደለም ለሌላ ሰው ለራሴ እንኳን እንዳይሰማ አድርጌ ዋጥኩት። ጨለማ በመሆኑ የሚመራን ልጅ አካባቢውን በደንብ አጣርቶ ለማየት ተቸገረ። በአራቱም አቅጣጫዎች ገልመጥ ብሎ አየና ቁጭ እንድንል በእጁ ምልክት ሰጠን። ትንፋሻችንን ውጠን እግራችን ላይ ቁጢጥ ጣልን። ወደፊት ራመድ አለና አካባቢውን አጣርቶ እንደመሮጥ እያለ በመመለስ ከኋላ ላለው ጓደኛው ይዞን እንዲሄድ በእጁ ምልክት አሳየው። ጓደኛው በተራው የሌባ ጣቱን ከንፈሮቹ ላይ አድርጎ ዝም እንድንል ካስጠነቀቀን በኋላ በምልክት እንድንቆም አሳየን። ቆምን። ከጎናችን ሮጥ ሲል እኛም ሮጥ አልን። ከፊት ቀድሞ ይመራን የነበረው ልጅ እጁን ወደ ላይ ሲያነሳ በርቀት አየነው። ቀጥሎ ከጎናችን ያለው እጁን ወደ ላይ ሲያነሳ ቆምን። አብሮን የነበረው ልጅ ከፊት ወዳለው ልጅ እየሮጠ ሄደና አናግሮት እየሮጠ ወደኛ መጣ። ወደ ኋላ ተመለሱ አለን። ተፍ እያልን ወደ ኋላ ስንመለስ ከፊት የነበረው አጭሩ ልጅ እየሮጠ ደረሰብንና አስቆመን። እንደዛው በሰልፍ እንዳለን ቀኛችንን ይዘን ወደ ጥግ ተጠግተን እንድንቀመጥ አደረገንና ተመልሶ ወደፊት ሄደ። ቀኛችንን ይዘን ስንቀመጥ የሰው ቤት ውስጥ እንደገባን ይቆጠራል። በግራም በቀኝም ያሉት ቤቶች በብዛት አጥር የላቸውም። ቀጥታ የሚገባው ቤት ውስጥ ነው። በረንዳ እንኳን የላቸውም። የሆኑ የቀበሌ ቤት ነገር ናቸው። ዞር ብዬ ሳይ የሰው መግቢያ በር ላይ ነው የተቀመጥኩት። ካሁን በሩን ከፍተው የሚወጡ እየመሰለኝ ተሳቅቄ ሞትኩ። የፊተኛው አጭሩ ልጅ ሄዶ መንገዱን አጣርቶ እጁን ያለማቋረጥ በማውለብለብ አብሮን ላለው ልጅ ምልክት ሲሰጠው ቶሎ በሉ ሰልፋችሁን እንደያዛችሁ ተነሱ አለና ወደፊት ሮጥ ሲል እየተደናበርን ሩጫና እርምጃ አቀላቅለን ወደፊት ተተራመስን። ግማሹ የወደቀ ሃይላንድ ሲረግጥ፣ ግማሹ ተደናቅፎ ሲወድቅ፣ ግማሹ ተረግጦ ጫማው ወልቆ ሲፈልግ ሰልፉ ተበጠበጠ። ልጁ ሩጫውን ገታ አደረገና ቆም ብሎ ሰልፋችሁን ጠብቁ አለን፣ እጁን በንዴት እያወራጨ። እኔ ራሴ በጣም ተናደድኩ። ለምን አይጠነቀቁም አልኩ። በውስጤ መለስ ብዬ ሳስበው ደግሞ አሁን ማን ይሞት እንደዚህ በፍርሃት ተወጥረን ወደፊት ከመፈርጠጥ በቀር ስለምንረግጠው ነገር እንጨነቃለን ማለት ዘበት እንደሆነ ተሰማኝ። ከፊት የነበረው አጭሩ ልጅ ቆሞ ጠበቀንና ከፊታችን ተሰለፈ። እንደመሮጥም እንደመራመድም እያልን ከፊት ለፊታችን የተጋደመውን አስፋልት ተሻገር ነው። ልጁ በጣም እየተራመደ ወደፊት ቀጠለ። እኛም ተፍ እያል በሰልፍ ተከተል ነው። ቀጠን ባለች መንገድ ገባና ወደፊት ቀጠለ። ተከተል ነው። 10 እርምጃ እንኳን ሳንራመድ በግራ በኩል ካለች ቀጭን መንገድ ውስጥ ቁም የሚል የወንድ ድምፅ ሰማን። በጨረፍታ አየኋቸው። አንዱ ጋቢ ነገር ለብሷል። ወደኛ ሮጦ ሁላችንንም በድንጋጤ ወደ መሰለን ቦታ ተፈተለክን። እኔ ከፊቴ የነበሩትን 4 ልጆች ቀድሜ የሚመራንን ልጅ ተከተልኩት። ወደፊት ሸመጠጠ። ቀድሜው መሄድ እችል ነበር፣ ግን እግሩን ይዤ ሮጥኩ። እሱን የተከተልኩበት ምክንያት ነበረኝ። እሱ ሰፈሩን ስለሚያውቅ፣ የት መደበቅ እንዳለበት ስለሚያውቅ፣ ከሱ ጋር ከሆንኩ የሚያባርሩን ሰዎች ሊያገኙን ይችላሉ የሚል ሐሳብ ስለነበረኝ ነው የተከተልኩት። የተወሰኑ ልጆች ደግሞ እኔን ተከተሉኝ። መቼም ታዛቢና ተመልካች ቢኖር በሩጫ ምርጥ የተባለውን ሰዓት እናስመዘግብ ነበር። ልጁ የቻለውን ያህል ሮጦ ጎንበስ ብሎ ጉልበቶቹን በመያዝ ቁና ይተነፍስ ጀመር። እኔም ቆምኩ።
ትንፋሽ ከወሰድን በኋላ አልፌያቸው የሮጥኩት ልጆች መጡ። ሌላ ከኋላ የነበረች አንድ ልጅ አብራቸዋለች። ከ14 6ታችን ተገናኘን። ሌሎቹ የሉም። ልጁ ወደ መጣንበት አቅጣጫ ቀስ እያለ በመመለስ ሊያጣራ ሞከረ። ማንም እንዳልተከተለን ሲያውቅ ሄደ። እሱ እስኪመለስ አልኩና የሆነ የውሃ ልክ ያለው አጥር ላይ ተደገፍኩ። ልጆቹም እንደኔ ደገፍ ደገፍ አሉ። ልጁ ቀረ። አውላላ ሜዳ ላይ ቆሜ መጠበቅ አልፈለኩም። ሲያባርሩን የነበሩት ሰዎች ከመጡ ስለሚያገኙን መደበቅ እንዳለብን ተሰማኝ። ዙሪያዬን ቃኘሁ። ኑ አልኩና ልጆቹን አስከትዬ ወደፊት የተወሰነ ተራመድን። በግራ በኩል ቁጥቋጦዎች አሉ። በቀኝ በኩል ቀጭን መንገድ አለች። ወደፊት የሚሄደውን መንገድ ለቀኩና ወደ ግራ ቁጥቋጦዎቹ ውስጥ እንዲገቡ 5ቱንም ልጆች አሳለፍኳቸውና ቆም ብዬ አካባቢዬን አዳመጥኩ። ምንም አይሰማኝም። ጨለማም ስለነበር አጣርቼ ለማየት አልቻልኩም። ልጆቹን ወደ ውስጥ በደንብ ገብተው እንዲደበቁ አደረግኩና 5 እርምጃ ከነሱ ርቄ ለመንገዱ ቀረብ ያለ ሌላ ቁጥቋጦ ስር ተደበቅኩ። ወደ ኋላ ጥለነው የመጣነው ወደፊት የሚቀጥለውና ወደ ቀኝ የሚገነጠለው መንገድ በደንብ እንዲታየኝ የሚያስችል ቦታ ነበር። ምንም እንኳን ጨለማው ቢያስቸግርም የሚመጣ ሰው ካለ አድፍጬ ለማየት ያስችለኛል። ድንጋጤው አልለቀቀኝም። ከፍርሃቴ የተነሳ ብርድ አለኝ። በሦስቱም አቅጣጫዎች እያፈራረኩ ዓይኔን ከማፍጠጤ የተነሳ ዓይኔን ደከመኝ። ወደ ቀኝ በሚገነጠለው መንገድ በርቀት ጋቢ የለበሰው ልጅ ከሌላ ሰው ጋር እያወራ ቁልቁል ሲወርድ አየሁት። ልቤ ዘለለች። በጣም ፈራሁ። ሊመለሱ ይችላሉ ብዬ ስለፈራሁ አንገቴን ወደ ጉልበቴ ውስጥ ቀበርኩና ተደበቅኩ። ዓይኖቼ ግን ከበፊቱ በበለጠ በሰፊው ተገልጠው መንገዱ ላይ አፈጠጡ። ቢይዙን ምን ሊያደርጉን እንደሚችሉ አስብ ጀመር። ይደበድቡን ይሆን? ወይስ እስር ቤት ያስገቡን ይሆን? ወይስ ወደ ሀገራችን ይመልሱን ይሆን? የተለያዩ ጥያቄዎችን ራሴን እየጠየቅኩ መጨነቅ ጀመርኩ። ፍርሃቴ ጨመረ። ፈጣሪ አንተ ታውቃለህ አልኩ ዓይኖቼን ወደ ሰማይ አፍጥጬ። ከተደበቅኩበት ቁጥቋጦ ፊት ለፊት ቤቶች አሉ። ሌሊቱ ነግቶ 12 ሰዓት ሲሆን አንዱን በር አንኳኩቼ ስልክ እንዲያስደውሉኝ ለምናቸውና ወደ አዲስ አበባ መልሳለሁ ብዬ አሰብኩ። ግን መቼ ነግቶ? ገና 9 ሰዓት ከምናምን ነው። እስከዛው ድረስ ምን እንደሚገጥመኝ ምን አውቃለሁ? እባክህ ፈጣሪ አንተ ጠብቀኝ አልኩና እንደገና ወደ ሰማይ ሳንጋጥጥ የሰዎች ንግግር ሰማሁ። ጆሮዬን አንቅቼ ለማጣራት ሞከርኩ። አልተሳሳትኩም። ዓይኖቼን ወደ መጣንበት መስመር ስወረውር የቆሙ ሰዎች እንደ ህልም ታዩኝ። በጨለማው ውስጥ መልካቸውንም ሆነ ብዛታቸውን መለየት አልቻልኩም፣ ግን በርከት ያሉ ናቸው። ፈራሁ፣ ተጠራጠርኩ። የኛ ናቸው ወይስ ሌሎች ናቸው? መቼም የኛ ከሆኑ ዞር ዞር ብለው ይፈልጉናል የሚል ሐሳብ አደረብኝ። አሁን ሌሎቹን የት ነው የምናገኛቸው ሲል ሰማሁ አንዱ ከመካከላቸው ስልኩን እየጎረጎረ። ትንፋሼን ውጬ አንገቴን ደበቅኩ። የልብ ምት ጨመረ። ግምቴ አልተሳሳተም። ከመካከላቸው ጋቢ የለበሰው ሰው ወደ ቁጥቋጦዎቹ እየተገላመጠ ያያል። ወይኔ አምላኬ ዛሬ ተበላሁ አልኩ። በውስጤ ጋቢ የለበሰው ሰው ቀጥ ብሎ እኔ ወደ ተደበቅኩበት መጣ። አንገቴን ጉልበቶቼ ውስጥ ቀብሬ አደፈጥኩ። ዓይኖቼን ጨፈንኳቸው። ሁኔታዬ ፈገግ አሰኘኝ። ዓይኖቼን ብጨፍን እሱን ነው እንጂ የማላየው እኔን የማያየኝ መሰለኝ እንዴ? ገርሞኝ ፈገግ እንዳልኩ ዓይኖቼን ገለጥኳቸው። ልጁ በጀርባዬ በኩል አጠገቤ ደርሷል።
ማንነቱን ለመለየት ፊቱን ለማየት በሞከርም ጨለማ ስለነበር ልለየው አልቻልኩም። ስንት ናችሁ አለኝ እግሩ ላይ አጠገቤ ቁጥጥ እያለ። ማን አንተ አልኩት፣ የሌላ ወገን ይሆናል ብዬ በጥርጣሬ ያየሁት። ማንነቱን ሳላጣራ ስንት እንደሆነን መናገር አልፈለኩም። ጋቢውን ገለጥ አደረገና እኔ ነኝ ጓደኞችሽንም ይዤ መጥቻለሁ አለና ሮጥ ሮጥ እያለ ሄዶ ልጆቹን ይዟቸው መጣ። እነሱንም ከኔ ጋር እንዲደብቁ አደረጋቸው። አጭሩ ከፊት ይመራን የነበረው ልጅ ነው። ጋቢ ለብሶ ሌላ ሰው መስሎ መምጣቱ ገረመኝ። እሱ መሆኑን ሳረጋግጥ 6 መሆናችንን ነገርኩት። ጎበዝ ነሽ፣ ሳታረጋግጫ ለመናገርሽ ልትያዥም ቢሆን ራስሽ ተይዘሽ ጓደኞችሽን አዳንሻቸው አለኝ። ወዲያው ለፍቃዱ ደወለና ልጆቹን አግኝቻቸዋለሁ፣ አንተ ጋር ያሉትን ልወስዳቸው እየመጣሁ ነው አለና ስልኩን ዘግቶ የቀሩትን ልጆች ይዣቸው ልምጣ ብሎኝ እየተጣደፈ ሄደ። ልጆቹን ይዟቸው ሲመጣ እኛም ከተደበቅንበት ወጣንና ተቀላቀልናቸው። ሎሚ፣ አዳነችና ሐና መኖራቸውን አረጋገጥኩ። አዳነች እግሯን እያነከሰች እያለቀሰች ወደኔ መጣች። ደነገጥኩ። ወደኩ እኮ እግሬ አልተረፈም አለችኝ ጉልበቷን ይዛ። በጣም አሳዘነችኝ። ጉልበቷን ለማየት ሞከርኩ፣ ብዙም አልታየኝም። ሁለቱም እጆቿ ቆስለዋል። አይዞሽ ብዬ አቀፍኳት። እኔም እኮ ወደኩ አለችኝ ሐናም ጉልበቷን እያሸች። አይዟቸው እንኳን ፈጣሪ አተረፋችሁ አልኳቸው ከልቤ በማዘን። የሚመራል ልጅ መርበትበታችንን አይቶ ዝም ብሎ ይስቃል። እኛ ፍርሃታችን አለቅ ብሎናል፣ እሱ ያስካካብናል። ደነገጣችሁ አይደል? ካሁን በኋላ ምንም የለም አትፍሩ አለን ሳቁን ገታ አድርጎ። 14 መሆናችንን ቆጥሮ አረጋገጠና አሰለፈን። አዳነች አንደኛ ተሰለፈች፣ እኔ 6ኛ፣ ሐና ተጋፍታ ከኋሌ 7ኛ ስትሰለፍ፣ ሎሚ 9ኛ ተሰለፈች። ልጁ ከፊት ቀደም ቀደም እያለ ይመራን ጀመር። እኛም በደመ ነፍስ ተከተልነው። እኔን የገረመኝ በዛ መንደር ውስጥ እንደዛ ወከባ ስንፈጥር የሰፈሩ ሰዎች ሳይሰሙ ቀርተው ነው። እንደዛ ቤቶቹ ተጠጋግተው በተሰሩበት ከቀጭን መንገድ በቀር ሰፋ ያለ መንገድ በሌለበት መንደር ውስጥ ስንወድቅ ስንነሳ፣ በየግድግዳው ላይ ስንደገፍ ስንጋጭ፣ ያንን ሁሉ ግርግር ስናደርግ እውን ሳይሰሙ ቀርተው ነው ወይስ ለምደውታል? በጣም ገርሞኛል። ልጁ ስልኩን ጆሮ ላይ አድርጎ ተፍ ተፍ ሲል እየተከተልነው በፍጥነት በመራመድ መንደሯን ጨረስንና ወለል ያለ ሜዳ ላይ ስንደርስ እንደ መሮጥ ሲል እኛም ሮጥ ሮጥ አልን። ከፊት ለፊታችን ወንዝ ነገር አጋጠመችን። ፈጠን ብሎ ጠብ ጠብ ብሎ ተሻገራት። እኛም እግራችን ውሃ ውስጥ እየተነከረ ተሻገርን። ወንዙን እንደተሻገርን መሬቱ በጣም ቆሻሻ ነው። ሃይላንድ፣ ፌስታሎች፣ ሌላም ቆሻሻ እንዳንረግጠው ዘለል ዘለል ብለን አለፍነውና ጫካ ነገር ውስጥ ገባን። ልጁ ቆሞ አስቆመንና የሚጠብቀው ሰው ያለ ይመስል ዙሪያውን ተገላመጠ። ወዲያው 6 መሳሪያ የታጠቁ ጥቁር የሱዳን ዜጎች መጡ። ስንት እንደሆንን ቆጠሩንና 14 ሴትና 1 ወንድ አንድ ላይ 15 መሆናችንን ተነጋገሩ። ለካስ ከፊታችን ተሰልፎ የነበረው ረጅሙ ልጅ መንገደኛ ነው። እኛ እኮ ከነፍቃዱ ጋር የሚሰራ መስሎን ነበር። እንድንቀመጥ ምልክት ሲያሳዩን እግራችን ላይ ቁጢጥ ጣልን። ሲመራን የነበረው ልጅ ከኛ ራቅ ብሎ
ከሁለቱ መሳሪያ ከታጠቁት ጋር ሲያወራ ሌሎቹ ሄድ መለስ እያሉ ያዩናል። በፍርሃት አለቅን። የለበስኩትን የሰማያዊ ጃኬቴን ኮፍያ ጭንቅላቴ ላይ ያደረግኩት። ሁሉም ታጣቂዎች መለስ መለስ እያሉ ፊታችንን አፍጥጠው ያዩናል። ሁሉም እየተመላለሱ አጤኑን። ዞር ብዬ ሳይ ይመራን የነበረው ልጅ የለም። ደነገጥኩ። ወይኔ ሸጦን ሄደ ማለት ነው አልኳት ከፊቴ ለተሰለፈችው ለሙስሊሟ ለአሽራቃ። አላህ ይሁነን አለችኝ። ፍርሃቷ ከሁኔታዋ ይታወቃል። እኔም በፍርሃት ልፈነዳ ነው። አንገቴን ጉልበቴ ውስጥ ቀበርኩት። አንዱ ወፍራም በጣም ጥቁር የሆነ ታጣቂ መጣና ጭንቅላቴ ላይ ያደረግኩትን የሰማያዊ ጃኬቴን ኮፍያ በሁለት ጣቶቹ ያዝ አድርጎ አወለቀው። ልቤ ቀጣለች። ወይኔ አምላኬ በቃ አለቀልኝ። ቅዱስ ዮሐንስ አንተ ጠብቀኝ አልኩና የሞት ሞቴን ቀና ብዬ አየሁት። የጃኬቴን ኮፍያ በጣቶቹ እንደያዘ ጎንበስ ብሎ አይኔ ውስጥ በደንብ አየኝና መልሶ ኮፍያዬን በንቀት መልክ አናቴ ላይ ለቆት አለፈኝ። ነፍሴ ተጨነቀች። መተንፈስ አቃተኝ። ሞባይል ብር ምናምን ካላችሁ አምጡ አሉን ታጣቂዎቹ። ሎሚ ከኋላ የመጣችና ስልኩን ልሰጠው ነው። ልስጠው? አንቺ ዶዲ እኔ ልሰጠው ነው እንኪ እያለች ስታጣድፈኝ ኮፍያዬን አውልቆ ያየኝ ታጣቂ መጣብን። አምጪ አልኳትና ስልኩን ምንጭቅ አድርጌ ተቀብያት ተነስቼ ለታጣቂው ሰጠሁትና ተመልሼ ቦታዬ ተቀመጥኩ። በሎሚ ነገር በጣም ተበሳጭቻለሁ። አንጀቴ እርር አለ። በፊቱኑ እኔ ላይ ያዘው ብያት ነበር። አሁን ታጣቂዎቹ ፊት እንዴት አውጥታ ትሰጠኛለች ብዬ ተናደድኩ። እኔም የድንጋጤን ሲሙን እንኳን ሳላወጣ መስጠቴ አንገበገበኝ። ለነገሩ እንዴት ነው በዛ ጭንቀት ሲም ማውጣትን የማስታውሰው? ብቻ በንዴትም በፍርሃትም ጭንቅላቴ ሊፈነዳ ደረሰ። ሁለት በጣም ወፋፍራም ዱላ የያዙ ሱዳናውያን መጡና አስነስተውን ሰልፋችንን አስተካክለው ረጅሙን ልጅ መጨረሻ ላይ አሰልፈውት ከኋላና ከፊት ሆኑና እያጣደፉ ጉዞ አስጀመሩን። ያቺ ቦታ የሱዳንና የኢትዮጵያ ድንበር መሆኗን አወቅኩ። በቃ በሱዳኖች እጅ ነው ያለነው። በጣም የገረመኝ ሀበሾቹ እንዴት ስለ መንገዱም ሆነ ስለ ጉዞአችን የሆነ ማብራሪያ እንዳልሰጡን ብቻ ነው። በቃ እንደ እንስሳ ተነድተን ወደ ፈለጉበት ሲወስዱን ዝምን የምንለው። በውስጥ ያወራለሁ፣ መልስ ግን የለኝም። ተፍተፋልን። በሚመራን ሱዳናዊ እየተመራን ከፊት ሆኖ የሚመራን ልጅ ይሄድና ቆም ሲል እኛም ቆም እንላለን። ድምጻችንን አጥፍተን አካባቢያችንን እንቃኛለን። ጆሮውን አንቅቶ ያዳምጣል፣ እየተገላመጠ ያያል። ከኋለኛው ጓደኛው ጋር ተጠጋግተው ይንሾካሾኩና የኋለኛው ፊት የፊተኛው ኋላ ይሆኑና እያጣደፉን፣ እያሯሯጡን፣ እያስቆሙን፣ እያስቀመጡን ለአንድ ሰዓት ከ40 ወይም ከ50 ደቂቃ ያህል ተጓዝንና ሰፊ ሜዳ ነገር ላይ ስንደርስ የሚመራን ልጅ ሲያስቆመን ጨለማው ተገፏል። ከፊት ለፊታችን በ100 ሜትር ርቀት ያህል ላይ በጣም ረጅም ቀጭን ጠቆር ያለ ሱዳናዊ ሲመጣ አየነው። እኛ ጋር ሲደርስ የሚመሩን ልጆች አናገሩትና ስልክና ብር አምጡ እያለን እንደሆነ ነገሩን። ምንም እንዳልያዝንና የያዝነውን ፈትሸው እንደወሰዱብን ብንነግረውም እያንዳንዳችን 50 ብር እንድንሰጠው ካልሆነ ግን እፈትሻለሁ ብሎ ድርቅ አለ። የሚመሩን ልጆችም ተፈትሸን መምጣታችንን ቢነግሩትም
እስኪፈትሸን እንደሚነጋባቸው ነግረው እንዲያሳልፋቸው ቢለምኑትም አሻፈረኝ አለና ከኋላ የተሰለፈውን ከፈቃዱ ጋር የሚሰራ የመሰለንን ወንድ ልጅ ወደፊት ጠርቶ ፍተሻውን ከሱ ጀመረ። ልጁን ሲፈትሽ ምንም ስላላገኘ የለበሰውን አዲስ ጃኬት ወሰደበትና ከፊት የተሰለፈችውን ልጅ መፈተሽ ጀመረ። አፈታተሹ ያስጠላል። የውስጥ ሱሪና ጡት ማስያዣ ጸጉር እንኳን ሳይቀር ይፈትሻል። ወይኔ ተበላሁ ማለት ነው አልኩ። 1300 ብር ጸጉሬ ውስጥ የጣትና የአንገት የብር ጌጦች እንዲሁም ሚሞሪ ካርድ ጡት መያዣዬ ውስጥ ነው የደበቅኩት። ጊዜ ሳላባክን ወደ ኋላዬ አፈገፈኩና ከጸጉሬ ውስጥ ጎርጉሬ ብሩን አወጣሁት። ከፊት የተሰልፋ በነበረችው ልጅ ተከለልኩና እግሬ ላይ ቁጢጥ ብዬ ተቀመጥኩ። በቀኝ እጄ ብሬን ይዤ በግራ እጄ ከኋላዬ መሬቱን መቆፈር ጀመርኩ። በጣም ደረቅ ነው። እጄን ከማሳመም በስተቀር ሊቆፈርልኝ አልቻለም። እንደምንም ብዬ አፈር ሰበሰብኩና ብሩን አፈር ውስጥ ከተትኩት። መቼም ፈታሹ ብቻውን መሆኑንና ትኩረቱን በየቦርሳችን ላይ ማድረጉ ጠቀመኝ እንጂ ወደ ኋላዬ አይኑን ወርወር ቢያደርገው አፈሩ ተቆልሎ ያየው ነበር። ሎሚ ከኋላዬ ነበረች። የራሷን 160 ብር ከኔ ብር ጋር አፈር ውስጥ ከተተችው። ጭራሽ አፈሩ ተራራ አከለ። ብሮቹም በደንብ ይታያሉ። ሁለመናዬ ተንቀጠቀጠ። ካየው ጉዴ ነው። ብሩ መወሰዱ ሳይሆን አታለልሽኝ ብሎ የሚያደርስብኝን ነገር ሳስበው ዘገነነኝና በአፈር የሸፈንኩትን ብር ከኋላ የትቼው ተነስቼ ቆምኩ። ተራ የደረሰና ሊፈትሸኝ ወደ እኔ መጣ። ራሴ የጃኬቴን ዚብ ከፈትኩለት። ጣቶቼ ላይና አንገቴ ላይ ያደረግኩት ጌጣጌጥ ካለ ብሎ ፈለገ። ምንም አላገኘም። ጸጉሬን ፈተሸ። ቀጥሎ ወደ ጡት ማስያዣዬ ገባ። ሁለቱንም ጡቶቼን በሁለት እጆቹ ያዛቸው። ሁለመናዬን ዘገነነኝ። ምንጭቅ አድርጌው ወደ ኋላዬ ሸሸሁ። መተካፊሽ አትፍሪ አለኝ በሱዳን አረብኛ። በሁኔታዬ እየሳቀብኝ ሌላ ሰው መፈተሽ ጀመረ። እንባዬ መጣ። በአንድ ቆሻሻ ሱዳናዊ ጡቴን መነካቴ አንጀቴን አሳረረው። እንኳን የማላውቀው ቆሻሻው እንዲቅርና የምቀርበውና የማውቀው ሰው እንኳን ቢሆን ጡቴን ሊነካይ ቀርቶ ሊያየኝ ቢሞክር የምጣላ ሰው ነኝ። ታዲያ ከዚህ በላይ ምን መናቅና መቆሸሽ ይመጣል? እንባዬ መጣ። እኔነቴን ጠላሁት። ሎሚ አመለጥን እኮ ስትለኝ ነበር ወደ ራሴ የተመለስኩትና ብሩ ትዝ ብሎኝ ወደ ኋላዬ የዞርኩት። ብሩ የለም፣ አፈሩን ፈርሷል። ደነገጥኩ። እኔ ነኝ ያነሳሁት አለችኝ። ድንጋጤን አይታ በእጇ ጨብጣ የያዘችውን ብር እያሳየችኝ። እሷ መፈተሿን እንኳን አላየሁም ነበር። ሐና ስትፈተሽ ስልኳን እስካርፓ ላይ ቋጥራ ስትወረውርልኝ አንስቼ ከተፈተሹ ዕቃዎች ጋር አስቀመጥኩት። ምንም ሳይወሰድብን በማለፋችን ደስ አለኝ። የተፈተሽነውን ልጆች ወሰዱንና ሌሎቹ ተፈትሸው እስኪጨርሱ የሆነ ገደል ነገር ውስጥ እንድንደበቅ አደረጉን። በፍርሃት አለቅን። እዛው ገደል ውስጥ እንደተቀመጥን የጀርባ ቦርሳዬን መያዣውን ወይም ማንጠልጠያውን በውስጥ በኩል በጠባቡ ቀደድኩትና የኔንም የሎሚንም ብር በቁመቱ ጠቅልዬ ከተትኩት። ማንም ጠርጥሮ እሱን እንደማይፈትሽ እርግጠኛ ሆንኩ። ለሁሉም ሳሳያቸው የቱ ጋር እንደተደበቀ ምንም ሊያውቁ አልቻሉም። የት እንደደበቅኩት ሳሳያቸው ተደነቁ። ይሄ ሐሳብ እንዴት እንደመጣልኝ ለራሴም ገረመኝ። የመሩን ልጆች ሌሎቹ ጓደኞቻችን ተፈትሸው ሲጨርሱ እየተጣደፉ ይዘዋቸው መጡ። ነጋብን አቡ እግዚአብሔር ያንሳው ይባባላሉ። በአረብኛ እንደነበርን እንድንሰለፍ አደረጉንና እያሯሯጡን
ከሩጫ ያልተናነሰ እርምጃ እየተራመድን ጉዟችንን ቀጠልን። ቀን 30 3ኛው ወር 2007 ዓመተ ምህረት ማክሰኞ